በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባህሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። ቸሪቱም አምላክ ወላዲተ አምላክ ቅድስት ድንግል ማርያም እመቤታችን፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 1 እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበትም መስፈሪያ ይሰፈርባችኋል። በወንድምህም ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆ በዓይንህ ምሰሶ እኮ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻችሁንም በእሪያዎች ፊት አትጣሉ። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው ይሆን? እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጁ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጁ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች መምህራን ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንግዲህ እግዚአብሔር ቢፈቅድ አርእስተ ምግባራት የምግባራት ራሶች ክፍል 5 ዛሬ ርዕሱ ጸሎት ይሆናል። አጭር ነገር ማንሻና በኋላ አጭር ነገር መጨረሻ ነው የምናደርገው። ምክንያቱም ከዚህ በፊት ስርዓተ ጸሎት ብለን በተደጋጋሚ ተምረናል። ዛሬ መሰረታዊ የሆኑ ነገሮችን አስታውሰን በተለይ ጎደሏችን እንድንረዳ ነው። እንደምታውቁት አብዛኞቻችን አነሰን በዛም ጸሎት እናደርጋለን። አነሰን በዛም እንሞክራለን፣ ግን ብዙ ውጤታማዎች አይደለንም። ምክንያቱ ምንድን ነው የሚለውን ጎደሎውን ማየት ነው መሰረታዊ ነገር። ለሁሉ ነገር መነሻ እንዲሆነን ግን ከዚህ ካነበብነው የመጽሐፍ ቅዱስ ክፍል ባሻገር ወደ 27ኛው ምዕራፍ ሂደን በቅዱስ ሉቃስ ወንጌልን በተመሳሳይ አለ። አንድ ሰው ከተፈጠረ አንስቶ ከአንዲት በቀር ከአንድ ቀን ከእድሜው ዘመኑ ሁሉ አንድ ቀን ከአንዲቱም ቀን ለደቂቃ አንዲት አረፍተ ነገር ብቻ ተናግሮ በዚያች ጸሎቱ የእግዚአብሔርን መንግሥት የወረሰ ቅዱስ ሰው አለ። የተናገራቸው 2 ቃላት ናቸው። በመጽሐፍ ቅዱስ የተመዘገበ አንዱ ስለሆነ ነው። ታውቁታላችሁ። ፈያታዊ ዘይማን ነው። በተለይ ሳምንት ደብረ ዘይት ነውና ደብረ ዘይት ሳምንቱ ጌታችን ዳግመኛ መምጣቱን የምናስብበት ነውና ቁርጥ ፍርድ እንደሚሰጥ የምናዘክርበት ሳምንት ነውና ፈያታዊ ዘይማን በቀኝ የተሰቀለው በቤተ ክርስቲያናችን ትውፊት ቅዱስ ጥጦስ ቅዱስ ሚለው ስም የመጣ
መንግስቱን ከወረሰ በኋላ ይሄ ሰው ቋንጃ ሲቆርጥ፣ ሰው ሲገድል፣ ደም ሲያፈስ፣ ብዙ ሰው ሲያስለቅስ ኖሯል። እድሜ ዘመኑ ከዚህ በቀር ሌላ ምግባር አያውቅም። በእምነት ደረጃ እንኳን የእስራኤላውያንን እምነት የሚያምን ሰው አይደለም። በትውልዱ ግብፃዊ ነው። ኦሪትን ነቢያትን ተምሬያለሁ የሚል ግን ጓደኛ ነበረው። ዳክርስ የሚባል ወይም ፈያታዊ ዘጸጋም የሚባል በግራ የተሰቀለው። አሁን መሰረታዊ ንጽጽሩ ስለ በላዔ ሰብእ ስንነጋገር ተስፋ እንዳንቆርጥ የንስሐ በር ሁሌ ክፍት እንደሆነና የእመቤታችን የአማላጅነት ጽናት ለማሳየት ነው እንጂ የበላዔ ሰብእን ታሪክ የምንተርከው ሰው ብሉና ጽደቁ ለማለት አይደለም፣ እንደ ልባችሁ በድሉ ለማለት አይደለም። የፈያታዊ ዘየማንም ታሪክ የሚተረከው ስለ ሁለት ነገር ነው። አንደኛ ተስፋ እንዳንቆርጥ ነው። እስከ መጨረሻዋ ህቅታ መጽሐፍ እስከ ዳህሬት እስትንፋስ እስከዚያች ሰዓት ድረስ የንስሐ በር ሁሌም ክፍት እንደሆነ እንድናስብ እንድናዘክር ነው የሚነገር። አንድ ሁለተኛ ነገር ጸሎት እንደምን እንደሚጸለይም እንድናውቅ ነው። ይሄ ሰው በዘመኑ ጸሎት አድርጎ ያውቃል። አምልኮተ እግዚአብሔር እንኳ የለውም። በዚያች በመጨረሻዋ ደቂቃ ግን ሁለት ቃላትን ተናገረ። አንዱ መጽሐፍ ቅዱስ ውስጥ ተመዝግቧል፣ አንዱ አልተመዘገበም። ሁለተኛውን የምናገኘው በቅዳሴ ውስጥ ነው። በተለይ ዛሬ እግዚ ነው የተቀደሰ በብዙ አድባራት። ቅዳሴ እግዚ ማለት ጌታችን በምሴተ ሐሙስ በጥንቱ መጋቢት 26 ሐሙስ ማታ ቅዱስ ሥጋውን ክቡር ደሙን ሲፈትት በለወሳስ ያደረሰው የመጀመሪያው የቤተክርስቲያናችን ቅዳሴ እግዚ ነው። በኋላ ለሐዋርያቱ አስተምሯቸው ቅዱስ ጴጥሮስ ለቀሌምንጦስ አስተምሮት ቅዱስ ቀሌምንጦስ አዘጋጅቶት እንደገና ቅዱስ ባስልዮስ ዛሬ እንደምናውቀው አድርጎ አዘጋጅቶታል። የቂሳሪያው ቅዱስ ባስልዮስ። ስለዚህ ቅዱስ ጴጥሮስ ያንን ስለሚያውቅ ለቀሌምንጦስ ነግሮስ ቅዱስ ቀሌምንጦስ ነው በከመ ምሕረትከ አምላክነንና ተዘከረን እነዚህ ውስጥ መንግስት ቅዳሴ ውስጥ ያስገባው። ቅዳሴ እግዚ ማንሻው ላይ ነው በከመ ምሕረትከ ያለው። መጽሐፈ ኪዳን ዘነገሮሙ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ለሐዋርያት ንጹሐን እምቅድመ ርግዝቶ ሰማይ ወምድረ ትንሣኤው ሙታን ከሙታን መካከል ከመነሳቱ በፊት ከመነሳቱ በኋላ ከእርገቱ በፊት ለንጹሐን ደቀ መዛሙርቱ ያስተማራቸው መጽሐፈ ኪዳን ይሄ ነው ይልና ማንሻዋ ምንድን ናት? በሰማይ ያሃሉ ልብክሙ። እቺ ስርዓተ ጸሎት ትባላለች። አንድ ሰው ጸሎት ማድረግ ያለበት ልቡናው በምድር ሳይሆን በምን ሆኖ ነው? ንገሩኝ እንጂ በሰማይ ነው። ይህንን የሚመስል ቃል በቅዱስ ዮሐንስ አፈወርቅ ቅዳሴም በሰለስቱ ምዕት ቅዳሴም አለ። የቅዱስ ዮሐንስ አፈወርቅ ቅዳሴ ሲጀምር ማንሻው ይሄ ኃይለ ቃል ላዕለ ይኩን ህሊናክሙ፣ ህሊናችሁን ሰማያዊ ነገር አስቡበት፣ ወደ ሰማይ አስቡ፣ አታባክኑት በምድራዊ ነገር። በሰማይ ያሉ ልብክሙ፣ ልቡናችሁን በሰማይ አድርጉ ማለት ሰማያዊ መንግስትን፣ ሰማያዊ አምላክን፣ ሰማያዊ መልካም ስራን አስቡበት። አእምሩ ሀበ ዘትቀውሙ፣ የቆማችሁበትን ቦታ አትዘንጉ፣ እወቁ። ቤተ እግዚአብሔር ቤተ ቅዱሳት መሆኑን አትርሱ። ወስሙ ቃለ ጽድቅ፣ የእውነት ዜና ማለትም ወንጌልን የመዳንን ነገር ቅዱስ ሥጋው ክቡር ደሙ የሚፈተትበትን ኃይለ ቃል ስሙ። ወአጽሙ ዜና ሰናየ፣ ወለ እግዚአብሔር ነገሰ ዲያብሎስ ረከሰ የምትል መልካሚቱን ዜና አድምጡ። በሰለስቱ ምዕትም ኃይለ ቃል አለ። ስለዚህ አንድ ሰው ጸሎት ሲያደርግ ፈያታዊ ዘየማን ያደረገውን ነው የሚነግረን። ምክንያቱም ቀጥሎ የሚመጣው ነገር በሰማይ ያሉ ልብክሙ ሲል ወይ ያሉ ብለን እኛ እንመልሳለን። ከዚያ በኋላ ግን 7 አንቀጾችን ተግሳጽ ይናገራል። ወለመቦ ዘተሐየሰ ምስለ ቢጹ ይድግሎቱ፣ ከወንድሙ ጋር የተጣላ ቢኖር ምን ይበልለት? ይተውለት። አንድ ሰው ከወንድሙ ጋር ከተጣላ ሳይተውለት መጸለይ ይችላል? እንዴት ዋላችሁ? እንዴት ዋላችሁ? አንድ ሰው ከወንድሙ ጋር ከተጣላ አሁን እንዲህ ሲባል ደግሞ ስላልታረኩኝ የዛሬ ጠዋት ጸሎቴን አልጸልይም አይደለም። አሁን ብዙ ጊዜ የቸገረን ነገር ምንድን ነው? ኃጢአት ስለምሰራ አልቆርብም። አዎ ኃጢአት ስለምሰራ መቆረብ አትችልም። ግን እንዲሆነ ገሃነመ እሳት መግባት አይቀርም። መንገዱ ምንድን ነው? ንስሐ ነው አይደለም?
የሆነ ሰው ላይ ቂም ይዣለሁ፣ አማራጩ ቂም ስለያዝኩ ጸሎቱን መተው ነው ወይስ ታርቆ መጸለይ ነው? ንገሩኝ እንጂ። አሁን ታዲያ የእርቁ ፕሮግራም 10 ሰዓት ቢሆን ወይ ሰውየውን ማግኘት የዛሬ ሳምንት ቢሆን እስከማገኘው ጸሎቴን ላቁም? እንደዚህ አይደለም። ተግባር ምን ጊዜ መንፈሳዊ ተግባር አይቆምም። የምትቆም አንዲት ናት። ቂም እንደያዝነ ከሰውየው የምንታረቅበት ጊዜ ቢረዝም እንኳን መቁረብ አንችልም። መጀመሪያ መታረቁ ይቀድማል። ጸሎት አይቋረጥም። መደበኛ መንፈሳዊ ምግባሮቻችን ይህንን ስላላሟላው ብለን አንተዋቸውም። ማሟላት ግዴታችን ሆኖ እያለ ቁርባን የሆነ እንደሆን ግን ሳትሟላ መቁረብ አይቻልም። እሳት ነው፣ አይሆንም። እሱ እንዳትረሱ። የምታረቀው ነገ ከሆነ ዛሬ መቁረብ አልችልም፣ ማውረድ አለብኝ። እንኳን ቁርባንን ያክል ነገር ጌታችን በዚሁ በቅዱስ ማቴዎስ ወንጌል በአንቀጸ ብፁዓን ስብከቱ ውስጥ ተናግረዋል አይደል? መባ ይዘህ ብትመጣ ከወንድም ጋር ችግር እንዳለብህ ብታስብ ምንድን ያለ? መባውን መጀመሪያ አስቀምጠው ሂድ። መጀመሪያ ምን በል? ታረቅ። መታረቅ ይቀድማል። እና ፈያታዊ ዘይማንን እንድናስብ ወለመወዘት ሀይሰን ጨምሮ 7 አንቀጽ በቅዳሴ ጊዜ እንዲህ ያለ እንዳይመጣ እንዳይቀርብ ተብሎ በእያንዳንዱ አንቀጽ ግን መልሰን የምንላት አለቃላለች አይደል? በከመ ምሕረትከ አምላክነ ዋኮ በከመ አበሳነ። አምላካችሁ ነኝ እንደ ቸርነት ነው እንጂ እንደ በደላችን አይሁን። ጥሬ ቃሉ አይደለም። ይህንን የምንልበት ምክንያት በቅዳሴው መጨረሻ አካባቢ ከግዚዮታ በፊት ካህኑ ቅድሳት ለቅዱሳን ይላል አይደል? ቅድሳት ማለት ስጋው ደግሞ ነው። ቅድሳት የሚገባ ስጋው ደግሞ የሚገባ ለቅዱሳን ነው። ቅዱሳን ምን ማለት ነው? ደጋግሜ ነግሬያቸዋለሁ። ቅዱሳን የሚለው አቻ ትርጉሙ ክርስቲያን ነው ብዬ ነግሬያቸዋለሁ አይደለም? ክርስቲያን ማለት ክርስቶሳዊ ነው አይደለም? የክርስቶስ የሆነ ክርስቶስ ያደረበት በጥሩ አማርኛ ክርስቶስ መድኃኒታችን ሎቱ ስብሐት የሚመስል ማለት ነው። አንድ ሰው ጌታን ከመሰለ ቅዱስ ነው አይደለም? ተናገሩ። ክርስቲያን ማለት ቅዱስ ነው። ለዚያ ነው በጥንቱ ዘመን እነ ቅዱስ ጳውሎስ መልእክት ሲጽፉ ቅዱሳንን ሰላም በሉልን፣ ቅዱሳን ሰላምታ ያቀርቡላችኋል ይላሉ። እነዚህ ቅዱሳን የሚላቸው በሰማይ ያሉትን አይደለም፣ በምድር ያሉ ክርስቲያኖች ይሄ ስም ነበራቸው። አንዳንድ ጊዜ አርዴት ይባላሉ፣ ደቀ መዛሙርት ወንድሞች ይባላሉ፣ ቅዱሳን ክርስቲያን ይባላሉ። በከመም እና ቅዱሳት ለቅዱሳን ሲል እኛ መልሰን ምን እንላለን? አይ የበቃ እንዲያውም አባ ጊዮርጊስ በመዓዛ ቅዳሴ በ15ኛው ቅዳሴ ላይ ምን ይላል? ኩኑ ቅዱሳን፣ ከመቁረባቸው በፊት መጀመሪያ ለቅድስና ብቁ። እስመ ከመዚህ እንዲህ ብሏልና ባለቤቱ እስመ ቅዱስ አነ፣ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ አዟል። ታዲያ አንድ ሰው ከዚያ ማዕረግ መድረስ እንደምን ይቻለዋል ከተባለ 2 ደረጃ አባቶቻችን አውጥተዋል። አንደኛው የቅዱሳን ማዕረግ ነው። ሁለተኛው የእኛ ነው። እሱም ምን ይባላል? ተነሳሂነት አይደል? በነገራችን ለብዙ ጊዜ የሚገርመኝ እኛ ንስሐ የሚመስለን ወደ ካህን ሄደን የምንናዘዘው አይደል? እሱም አጠቃላዩ ነው። የሰው ልጅ ሲነጋም ጸጸት፣ ሲመሽም ጸጸት ያስፈልገዋል። እናቶቻችን አባቶቻችን የሚለምኑት አንድ የሚያስገርመኝ ልመና አለ። እኛ ተማርን የምንለው ማንለምነው? እስቲ በሞቴ እንደው ስለው አብራችሁ በሉ። ጌታ ሆይ በሉ እስቲ። ያደረ ኃጢአቴን አታውልብኝ። እንደገና ማታ ደግሞ የሆነ እንደሆነ ምን ይላሉ? እስቲ እናንተ በሉት ራሳችሁ። ይህ እኮ የንስሐ በር ነው። እንዲህ እኮ ራሱ አንድ ልመና። ጠዋት ስንነሳ ምህረት መለመን፣ ኃጢአታችንን መታመን። ተኝተን በህልማችን ስንት ነገር አይተን ነው አይደል የምንነሳው? ብዙ ሰው ያ ኃጢአት አይመስለውም። በነገር ላይ ኃጢአት ስታይ የምታድረው አዋዋልህ ጅል ስለሆነ ነው። አዋዋላችን ነው ሌሊታችን እንዲያ የሚያደርገው። ብዙ ጊዜ የሚገርመኝ ያለ ደናደር የያዕቆብ ሌሊት ያድርግልህ ይላል። አሜን፣ ጥሩ ነው፣ ችግር የለውም። ግን እንደዛ ስላለ ብቻ እንደ ቅዱስ ያዕቆብ አይነት ሌሊት ማደር አትችልም። እንደ ልብ ውለህ እንደ ኤሳው ውለህ እንደ ያዕቆብ ለማደር አትችልም። ይህን እናስበው። ለሁሉም እዚያ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን የምንለው አይ ቅድስና የእግዚአብሔር ገንዘብ ነው ለማለት ነው። እዚህ በከመ ምሕረት ከምንለው ንስሐ ገብተን ብንቀርብ እንኳን ብዙ ዕዳ አለብን ውስጣችን። ስለዚህ እያንዳንዱ ተግሳጽ ሲነግረን ዲያቆኑ እመቦ ዘሃሌ በልቡ ኑፋቄ ይትጋነ፣ በልቡ መጠራጠር ያሰበ ቢኖር ይጸጸት፣ ለፈጣሪው ይገዛ ብሎ ሲል አምላካችን እንደ ቸርነት ነው።
ከዚያ መልክዓ ቁርባን ላይ ደግሞ መልሶ ዲያቆን ምን ይለናል? እግዚእ ጾመ። አሁን በአርባ ጾም በአብይ ጾም የሚባል መልክዓ ቁርባን በሌላ ጊዜ አይባልም። በአርባ ጾም በአብይ ጾም ብቻ የሚባል መልክዓ ቁርባን አለ። 11ኛው መልክዓ ቁርባን ይባላል። መልክዓ ቁርባን ብዙ ነው። ብቻ ከተለመዱት በወንበር ቅዳሴ ከሚሰጡት ይህ 11ኛው ትርፍ ነው፣ ስርዋጽ ነው። እግዚእ ጾመ፣ ጌታ ጾመ በወይኦ ገዳመ ቆሮንቶስ ገብቶ ከመ ይቤዙ ዓለመ። ይህንን ያደረገ ለዓለም ምን ሊሆን ነው? ቤዛ ሊሆን አለና ቆራቢያንስ ኢትዝግቡ ቂመ። እናንተ ልትቆርቡ የቀረባችሁ ቂም አትሰብስቡ፣ እንደ መልካም ነገር አትሰብስቡት። ምስለ ቢጽክሙ ግበሩ ሰላመ፣ ከባልንጀሮቻችሁ ጋር ታረቁ። በሐሜት ወበቂም፣ ሰው እያማችሁ ቂም ይዛችሁ ኢትስተዩ ደመ፣ ለሁለት ያስተረጉማል። በጥሬ ዘሩ ቢያዩት በሐሜት የወንድማችሁን ደም አትጠጡ፣ በምስጢሩ ቢያዩት ሐሜት እያማችሁ ቂም ቋጥራችሁ ብትመጡ የጌታ ደም ባህሩ ነው ያሰጥማችኋል፣ የእሳት ባህሩ ነው ሲለን ነው። ወደ ፈያታዊ ዘየማን እንመለስና የፈያታዊ ዘየማን የጸሎት ምስጢሩ በሰማይ ያሉ ልብክሙ ያለውን ይመስላል። እንዴት ትሉኝ እንደሆነ ፈያታዊ ዘየማን በቀኝ ተሰቅሎ ችንካር ተቸንክሮ ደሙ እየፈሰሰ የእሱም ጭምር ሁለቱም ሽፍቶች ምንም እንኳ የተሰቀሉት በፍዳቸው በኃጢአታቸው ቢሆንም እንኳ የጌታን ያክል ባይከብድም እንኳ መከራ አግኝቷቸዋል እነሱ። በዚያ ሰዓት ፈያታዊ ዘየማን ለጸሎቱ የእሱን ጸሎት አብነት እንድናደርግ ያደረገውን አንዱ ምክንያት ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ፣ በመንግስት ስትመጣ አስበኝ ያለው ለምንድን ነው? ልብ በሉ። እያየ ያለ ዝም ብሎ ሲያዩት እግዚአብሔርነቱ ሊታወቅ አይችልም አይደል? እና ዋላችሁ እግዚአብሔርነቱን ቢያውቁ ሰቃዮች እንኳን ይሞክሩት ነበር? አይሞክሩትም። እንዴት እግዚአብሔር መሆኑን አወቀ? እሱ ነው ጥያቄው፣ መሰረታዊ ጥያቄ። ፈያታዊ ዘየማን ጌታችን እግዚአብሔር መሆኑን በምን አወቀ? በምን ተረዳ ነው ጥያቄው። በሰማይ ያሉ ልብክሙ ማለት እሱ ነው። አንድ ታሪክ አለ። ፈያታዊ ዘየማን ጌታችን ከመያዙ አስቀድሞ ታስሮ ከዳክርስ ጋር ብዙ ቆይቷል። በአንደኛው ክፍል ያማን ነው በጌታችን ፈንታ የተፈታው በርባን ነበረ። በአንዱ ክፍል ፈያታዊ ዘየማን እነ ቲቶስ ነበሩ። ጌታችን ተይዞ ሲመጣ በአጠቃላዩ ከእስር ቤቱ ነው ዝና ይሰሙ ነበረ። በእርግጥ በእመቤታችን ስደት ጊዜ የምናውቀው ታሪክ ያለሱ የሰሙት ነገር አላቸው። የሰሙት ነገር ግን እንዲህ አድርጎ እንዲህ ታምራት የሚያደርግ በኋላ ይዘው አይሁድ እንደዚህ አድርገውት አሁን ከእናንተ ጋር እንደዚህ ሊደረግ ነው የሚል ነገር ነው። እሱ ብቻ ግን አይደለም ዋናው ነገር። ፈያታዊ ዘየማን ይመራመር ነበረ። ለምርምሩ ምክንያት የሆነው መጀመሪያ የሰማው ዜና ብቻ አይደለም። ጌታችን በተሰቀለ ጊዜ ስንት ተአምር ተደርጓል። እንዴት ዋላችሁ? እንዴት ዋላችሁ? ስንት ተአምር ተደርጓል። እንግዲህ ዓለም ከተፈጠረ ዘመን ከተቆጠረ ተደርጎ የማያውቁ 7 ነገሮች ተደረጉ። ፀሐይ ጨለመ፣ ጨረቃ ደም ለበሰ። በነገራችሁ ላይ አንድ ነገር ላንብብላችሁ። ምናልባት አንዳንድ ሰዎችን ሲሰሙ ቅር ያሰኛቸው ይሆናል። እናንተን እዚህ ያላችሁትን አይደለም። ግን የዚህ ሀሳብ ተቃዋሚ የሆኑ ሰዎች እንግዶችም ያየሁ ነውና እዛ እስቲ ይችን እውነቴን ነው ልክልሃለሁ፣ እንዲያውም ይችን ልክልሃለሁ እዛ ላሉ ለታላላቆቻችን አንዳንድ የማይገባ ነገር ለሚሰሩት ብታሳይልን ደስ ይለኛል። ታሪከ ነገሥት ላይ የተጻፈ ታሪክ ነው። ታሪከ ነገሥት የሚባል አለን አይደለም? ክብረ ነገሥት ታሪክ። አንደኛው ታሪክ የጎንደር ታሪከ ነገሥት ላይ እንደሚል ቃል የዛሬ 245 ዓመት ደብረ ብርሃን ሥላሴ ላይ እዚሁ ጎንደር ላይ በአቃቤ ሰዓት ከብቴና በወቅቱ ጳጳስ በግብፃዊ ጳጳስ በአቡነ ቄርሎስ መካከል የተደረገ ክርክር ነው። ግዕዝ ነው። ዝም ብዬ ማንሻ 2 አረፍተ ነገሮችን በግዕዝ ላንብብላችሁና በቃል የተረኬ ማጠቃለያውን ብቻ በግዕዝ እያነበብኩ ተረጉምላችኋለሁ። እንዲህ ይላል። ወበአሐቲ ዕለት ነናውላችሁ ግዕዝ እኮ ብታውቀው እዚሁ ልግልግል ነበረ። ወበአሐቲ ዕለት ሆረ አቡነ ቄርሎስ ጳጳስ ዘኢትዮጵያ ሀበ ደብረ ብርሃን ሥላሴ ወወአ ውስተ ቤተ መቅደስ ወረከቦሙ ለካህናት እንዘ ይቀድሱ ቅዳሴ። እንግዲህ ምንድን ነው? አባታችን የወቅቱ ጳጳስ ወደ ደብረ ብርሃን ሥላሴ ዛሬ 245 ዓመት ማለትም በ1770ዎቹ ወደዚያ ሄደ። ቅዳሴ ሲቀድሱ አገኛቸው።
ቀጥሎ ጥያቄ ጠየቃቸው። ወይ ቢሎሙ ምንትኑ ዘይትቀሉ መንጦላዕተ ቤተ መቅደስ፣ ለምንድን ነው መጋረጃ ጋርታችሁ የምትቀድሱ? ለምንድን ነው የማትገልጡ ነው? በግብፅ ተገልጦ የሚቀደስ። ጳጳሱ መጥቶ ይህንን ጠየቀ። ካህናቱ ብዙ አይደሉም በምስጢሩና ብዙ ያልተማረ ሰው የሚመልሰውን መልስ ነው የመለሱት። ብዙ ጊዜ እንደዚህ ነው ማምለጫ ሲፈለግ። ምን አሉ? ዋውሱ ካህናት ወይ ቢልዎ አልብነ ዘከመዝ ሕግ ወልማድ በሀገርነ፣ በሀገራችን እንዲህ ያለ ሕግም ልማድም የለንም ብሎ ነው። አይውላችሁ የተማረ ሰው ሲጠይቃችሁ እሱን የሚያረካ መልስ መመለስ ግዴታ ነው። ቀጥሎ ምንድን ነው የሚለው? ወኢሃወዞ ለልቡ ተሰጥኦ ተቃሎሙ፣ መልሳቸው ለጳጳሱ ደስ አላሰኘውም፣ ግን በግድ ክፈቱ አላላቸውም። ለምን? ከሊቃውንት ጋር መነጋገር ፈለገ። ከዛ እልፍ ይልና ወምዝ በአሃቲ ዕለት ሆረ አቃቤ ሰዓት ከብቴ ሀበ አቡነ ቄርሎስ ጳጳስ ዘኢትዮጵያ፣ ሄደ ተነጋገሩ። በጨዋታቸው መካከል ይህንኑ ጥያቄ ለአቃቤ ሰዓት፣ አቃቤ ሰዓት በወቅቱ ርዕሰ ሊቃውንት ናቸው። ከሳቸው በላይ ማንም የለም። ልክ በዘመናችን ከእንታ የሚበልጥ ሊቅ አለ ብለን አናምንም። እኛ አለው የሚል ካለ እግዚአብሔር ወቅለት አላቅ ብቻ ለኛ ነው እንግዲህ ለሌላው አላቅም። ከአቃቤ ሰዓት ከብቴ በላይ በወቅቱ ስላልነበረ ለምንድን ነው መጋረጃ ጋርዳችሁ የምትቀድሱ ብሎ አለው። አቃቤ ሰዓት ከብቴ የፈሊጥ መልስ አመጣ። ፈሊጧ ምንድናት? አይ የእናንተ ሀገር ሰዎች የእስክንድርያ ሰዎች በሙሉ ምሁራን ናቸው፣ ምስጢር ያውቃሉ። የእኛ ግን ቦ ዘተምህረ ወቦ ዘኢተምህረ፣ አይ ምስጢረ ቁርባን የተረዳለ ያልተረዳም አለ። ለዛ ነው የምንጋርድ አለ። አቡነ ቄርሎስ ግን ትችት አመጣበት። ምን ብሎ? ከመዝኑ ጥበብከ ወከመዝኑ አይምሮ ዚአከ፣ ሊቅ ብለው የሚያደንቁ እንዲህ ያለ መልስ ለመስጠት ነው አለው። አልተቀበለውም። ከዚያ አያይዞ ምን አለው? ትመልስልኝ ከሆነ አለ ጌታ በቀራንዮ አደባባይ በተሰቀለ ጊዜ መጋረጃ ነበረ ወይስ አልነበረም? ምክንያቱም ቅዳሴው ቀራንዮ ነው አይደለም? ጌታችን አይሁድ በ5 ችንካር ፈትተውታል። እዚህ ደግሞ ካህናት አባቶቻችን 5 ነው መስዋዕት አምላክ ይሰዋሉ አይደለም? ስለዚህ ቀላሉ ይሄ ነው። ባመጣው ነው የሚመልስለት። ምን ይለዋል? እንደዚያ ብሎ ሲመልሰው ሀሎኑ መንጦላዕት በዕለተ ዓርብ አመ ተሰቅለ እግዚእነ ብሎ ሲል ጳጳሱ አቡነ ቄርሎስ ዋውሳ አቃቤ ሰዓት ከብቴ ወይ ብሎ ሀሎ መንጦላዕት፣ አዎ ጌታ በተሰቀለ ጊዜ መጋረጃ ነበረ ብሎ አለው። ወይ ብሎ አቡነ ቄርሎስ ምንት ብከስም ምስክር አምጣ ጥቅስ ብሎ አለው። ዋውሳ አቃቤ ሰዓት ከብቴ ወይ ብሎ በስም በከመይቤ ወንጌል ቅዱስ ወሰቀል ዋይሁድ ለግዚእነ ፀሐይ ጸልመ ወወርደ መኮነ ወከዋክብት ወድቁ ፍጡነ ከመየራዩ ዕርቃነ ለዘፈጠረ ብርሃነ። ጌታን ራቁትን ሲሰቅሉት ወዲያው ፀሐይ ምን ሆነ? ተናገሩ። ጨረቃስ? ያ ማለት ምንድን ነው? ጨለመ ማለት ምንድን ነው? ለምንድን ነው የጨለሙት? ከመየራዩ ዕርቃነ ለዘፈጠረ ብርሃነ፣ ብርሃንን የፈጠረው እሱን ምኑን ላለማየት? ዕርቃኑን ላለማሳየት። ይሄ ነው አለው። የሚገርማችሁ ነገር የዚህ ዘመን ሰው ቢሆን ብዙ ነገር ያመጣል። ጳጳሱ ለተንኮል ስላልሆነ ምንድን ነው ቀጥሎ ያለው? ወሰሚዮ ዘንተ ቃለ ማፉ ለአቃቤ ሰዓት ከብቴ አንከረ ፈድፋደ ብፁዕ ጳጳስነ አቡነ ቄርሎስ። አደነቀ። ይህም ምስጢር አያውቅማ። የተማረ ነው እኮ። ይህም ምስጢር ግን አያውቅም። አዲስ ምስጢር አገኘ። ለካ ኢትዮጵያውያን ጋርዶ የሚቀድስ ብዙ ስርዓት እኮ ለፍትሐ ነገሥት ያዛል ተዘግቶ። የብሉይ ኪዳን ስርዓት አለን፣ የፍትሐ ነገሥት ስርዓት አለን እኮ ዘግቶ ለማለት። ቀጥሎ ምንድን ነው የሚለው? ወአክበሮ ክብረ አብዬ፣ ታላቅ ክብርን አከበረው። ወምዝ አዘዞሙ ወይቤሎሙ ለካህናተ ደብረ ብርሃን ግበሩ በከመ ሕግ ወስርዓት ዘአንበሩ አበዊክሙ፣ አባቶቻችን እንዳስተማሯችሁ ከዚህ በኋላ መጋረጃ ጋርዳችሁ ቀድሱ አለና ቀጥሎ ዋሎ እስከይዜ ዝንቱ ሕግ ወስርዓት በተአቅቦ አለ። እስከይዜ ያለው ግን ታሪክ ነገር ውስጥ ተጻፈበት ነው። ዛሬ እግዚአብሔር ይማረን። ግን ማንን ለመተቸት አይደለም። ይኸው ታውቃላችሁ፣ ትችቱ ምናምን ትተን የለ አሁን እንዴት ዋላችሁ? የሚያኗኑረውን ነው እየተሰባበክን ያለን። ግን ይኸው እንዲህ ያለን መልስ ስለሚፈልግ ሰው አለ። ፍትሐ ነገሥት አንቀጽ 12 ብትመለከቱት መጋረጃ ጋርዶ ይቀድስ ነው የሚለው። መጋረጃ ጋርዶ ይቀድስ ነው የሚለው ትእዛዝ ነው። ግን እንዲህ ያለ ምስጢር ነበር። በምንድን ነው ያመጣሁት? ጌታችን በተሰቀለ ጊዜ 7 ተአምራት ተደረጉ በሚለው በአጋጣሚ መጥቶ ነው። 7ቱ ተአምራት ተደረጉ። ያንን ሲመለከት በዚያ ስፍራ መመራመር የቻሉ ማን ናቸው? አንደኛ ፈያታዊ ዘይማን፣ ሁለተኛ ለንጊኖስ፣ ሶስተኛ ዮራኖስ ናቸው። ዮራኖስ ማለት ጌታን የሰቀለው ያስቸነከረው ጲላጦስ የሾመው 100 አለቃው።
ሶስቱም ወደ እምነት ነው የመጡት። ቀድሟቸው ግን ከሁሉ የመጣ እዛ መስቀል ላይ ያለ ነው። ስለዚህ በዚያ ሰዓት አባቶቻችን ምን ይላሉ? ተመራምሮ ምን ሆነ? አቤቱ አምላኬ አንተ እውነቱን አሳየኝ ብሎ ሲለምን ልቡና ወደ ሰማይ ሄዶለት ጌታችን በዘባነ ኪሩብ ተቀምጦ 40 እንስሳ ተሸክመውት ሱራፌል ካህናተ ሰማይ ሲሰግዱለት አእላፋት አእላፋት ትንቢተ አእላፋት መላእክት ሲያመሰግኑት ከሁሉ በላይ ግን 7ቱ ሊቃነ መላእክት ከእግረ መስቀል ወድቀው ለከ ኃይል ለከ ጽን ለከ ስብሐት ለከ አኮቴት ሲሉ ተመለከተ ባይኑ። ያን ጊዜ 2 ኃይለ ቃላት ተናገረ። አንደኛ በከመ ምሕረትከ አምላክነ፣ እኛ በብዙ ቁጥር ነው የምንለው በከመ ምሕረትከ አምላኬ ዋኮ በከመ አበሳዬ፣ እንደ ኃጢአቴ እንደ በደሌ እንደ በደልኩ መጠን አይደለም እንደ ቸርነት አስበኝ እባክህ አለና ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ። ይህች ኃይለ ቃል ትገርመኛለች። ምን አላችሁ? ዛሬውኑ ገነት አስገባኝ አይደለም በጌትነት ስትመጣ። እንደሷን ለማመን እኮ አባቶቻችን ምን ይላሉ? አይ ዛሬም አስገባኝ እንዳለል ይሄ ሁሉ በደል በድዬ ንስሐ ሳልገባ ሳልከፍል የሚገባኝን ክፍያ እንደምን ይሆናል ሲል ነው ይላሉ አባቶቻችን። እንደምን ይሆናል ዛሬውኑ አስበኛል በመንግስት ስትመጣ ነው። ጌታ ግን ምን አለው? ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ ከኔ ጋር በገነት ተድላ ታደርጋለህ አለው። አንተ ተቀድሞ ለአዳም በሕያው ውስተ ገነት ያለው ተፈጸመ። ቀድሞ ገነትን ከፈታት በማኅተመ ደመ ክርስቶስ እንዲያ ሆነ። ስለዚህ ስለ ጸሎት ስናስብ ልናስባቸው የሚገቡ መሰረታዊ ነገሮች ውስጥ አንደኛውና ትልቁ በሰማይ ያሉ ልብክሙ ነው። ሰማያዊ ነገር አስቡበት፣ ሰማያዊ ክርስቶስ መድኃኒታችንን አስቡበት ነው። ምን ልትለን ፈልገ ነው ካላችሁ፣ ጸሎት ስናደርግ ብዙ ጊዜ በጣም የሚያስቸግረን ነገር ምንድን ነው? አንደኛ ጸሎት እያደረግን በተለማድ ይባላል አይደል? አፍ ጸሎት መጽሐፍ ይነዳ ልብ በጓዳ ያሰናዳ ይባላል አይደለም? እሱ ቀላል ነገር እንዳይመስላችሁ። አንዳንድ ሰዎች ይኸው በቃ ልብ ያልሸከፍልኛል ምናምን ይላሉ። ይኸውላችሁ በአንድ ቀን ልብ ሊሸከፍ አይችልም። ግን ልብን ለመሸከፍ ጥረት እያደረገ ያለ ሰው ማን ነው? ማን ነው? መጀመሪያ ደረጃ ለጸሎት ምን ያህል ዝግጅት እናደርጋለን ነው። ልብ ያልሸከፍልኛል ዝም ብለህ መጽሐፉን አፍሰህ እየጸለይክ እንዴት ነው ልብ ሊሸከፍ የሚችለው? ዝግጅት አለ። ቅዱሳት መጻሕፍትን ለማንበብ መጽሐፍ ምንድን ነው የሚለው? ታረገስት አንቀጸ ጸሎት ላይ ምንድን ነው የሚለው? መጀመሪያ ምንድን ነው የሚለው? ቀጥ ብለህ በምን ቁም ይላል? በእግርህ ቁም። ከዚያ ወገብህን ምን በል ይላል? ታጠቅ። በትምህርተ መስቀል አማትብ። ለጸሎቱ ከፍተኛ አክብሮት ይኑርህ። ከፍተኛ አክብሮት። የሚገርማችሁ ነገር በቅዳሴ ስርዓት አባቶቻችን ስርዓተ ቅዳሴ ሲሰሩ ምን አሉ? እነ ቅዱስ ባስልዮስ እነ ቅዱስ አቡሊኒስ ስርዓተ ቤተክርስቲያን ላይ ምን ብለዋል? የሚያስቀድስ ሰው ወደፊት መደገፊያ፣ ወደኋላ መጠጊያ፣ ወደ ጎን ጸወን በእጁ መቋሚያ አያዝ። በሽተኛ ካልሆነ እግርን አትፍተል። 2 እግር ምንድን ነው የሚለው? ከመቀትራተ ብርት ዘያንቀለቅል ይል ቅዱስ አትናቴዎስ። ቀጥ እንደተቸከለ ነገር ቀጥ። እኔ ድሮ ልጆች እያለን ማያቸው ሰዎች ነበሩ ስርዓተ ቤተክርስቲያን የሚያውቁ ሲያስቀድሱ ከቆሙበት ቦታ ላይ እንኳን እግራቸው እጃቸው አይንቀሳቀስም ጨርሱ። ከቻሉ በንባ ልክ እንደማን ነው ስርዓቱ? የማን ነው ስላቸው ምን አሉ? ይሄ የአባ ይስሐቅ ስርዓት ነው። አባ ይስሐቅ ግብፃዊን አታውቁትም? ታስታውሳላችሁ? አባ ይስሐቅ ቅዳሴ ካስቀደሰና ጸሎት ከጨረሰ በኋላ ከሰው ጋር አያወራም። ከጸሎት ቦታ ወደ አንድ ቦታ መሄድ ከተፈለገ ሩጦ ሂዶ አምልጦ ተሸሽጎ ነው የሚሄድ እና ደቀ መዛሙርቱ ሽማግሌ ሆኖ እያለ አባታችን ለምንድን ነው ከሰው የምትሸሽ አሉት። አኮ ዘእጎይ እምሰብ አላ እምሰይጣን፣ እኔ እኮ የምሸሽ ከሰው አይደለም ከሰይጣን ነው አላቸው። እንዴት አሉት። በምሳሌ ነገራቸው። ይክልኑ አብርሆ ግሩም ጽልመት ማእከለ ነፋስ ቀዊሞ እሳት። አንድ ጧፍ ያበራ ሰው ሂዶ ከነፋስ ቦታ ይቆማል? እንዴት አላችሁ? አይሰማም። ሰው መብራት ብርሃን አብርቶ ጧፍ አብርቶ ነፋስ ላይ ይቆማል? ምክንያቱም በቃ ስለዚህ ከሰውና ከእግዚአብሔር ጋር እኩል መነጋገር አይቻልም። አሁን በቅዳሴ ጊዜ ወሬ፣ በቅዳሴ ጊዜ መዓት ነገር። የሚገርመው ነገር
ደጋግሜ የምላችሁ ነገር አለ አይደለም? የገድለ አቡነ እስትንፋሰ ክርስቶስ ያሉ አባታችን እስትንፋሰ ክርስቶስ የ12 ዓመት ሕፃን እያሉ አባታቸው ቄሱ ካህኑ ደመ ክርስቶስ ጋር ቅዳሴ ገቡ። የዚያን ቀን 80 ምናምን ሰው ቆርቧል። አባታቸው የልጃቸውን ጸጋ መንፈስ ቅዱስ እንዳደረበት ተረድተዋልና መጨረሻ ላይ ልጅ አሉ ከወጡ በኋላ። አቤት ዛሬ ስንት ሰው ቆረበ፣ እኔ ምን አውቄ አባቴ ያሉ። ስለዚህ አይ ልጄ አውቃለሁ፣ እባክህ አትደብቀኝ፣ ንገረኛል አባቴ። ያው እግዚአብሔር ምስክሬ ነው፣ 9 ሰው ብቻ። ለምን የሰው ልጅ ወደ ስጋ ወደሙ ሲቀርብ መጀመሪያ ነገር እንዲያው ከንስሐው በተጨማሪ ስርዓተ ጸሎት ማወቅ አለበት። እግዚአብሔርን መፍራት አለበት። ማለት ያለበት ስፍራ ምን እንደሆነ ጸሎትን ፍትሐ ነገሥት አንቀጽ ጸሎት መጀመሪያው ምንድን ነው የሚለው? ጸሎት ምንድን ነው? ስርዓተ ቅዳሴም ስርዓተ ቤተ ክርስቲያንም ፍትሐ ነገሥት አንቀጽ ጸሎትም ስለ ጸሎት መጀመሪያ ለምንድን ነው ጸሎት ቢል ተናግሮም ስለ እግዚአብሔር። ጸሎት ማለት ከማን ጋር መነጋገር ነው? እንደዛ እናስበዋለን። አስቡት፣ ወደ ከንቲባ፣ ወደ አስተዳዳሪ፣ ወደ ሀገሪት መሪ ሂዳችሁ እንኳን ለመነጋገር ገና ቤተ መንግስት ውስጥ ገቡ። ያስፈራል ያስፈራል። እንዴት ዋላችሁ? ኧረ በሞቴ እንዴት ዋላችሁ? ያስፈራል ያስፈራል። ለነገሩ ገብታችሁ አታውቁም መሰለኝ። እስቲ የባለስልጣን ግቢ ገብታችሁ የምታውቁ እኔ ያለሁላችሁ አንደኛ አብዙ ከምታስቡት በላይ እግዚአብሔር ይመስገን ብዙ ነገር አሳይቶናል። በጣም ለምን ቢባል አስቡት። ለምሳሌ አሜሪካን ውስጥ በአጋጣሚ አሜሪካ ትራምፕና ቮሎዲሚር ዜሌንስኪ ሲነጋገሩ በጣም ከፍተኛ ቅሬታ በአሜሪካውያን ሰዎች ከፈጠሩ ነገሮች መካከል አንደኛው የዜሌንስኪ አለባበስ ነው አይደል? የትም ቦታ ሲሄድ እንደዛ ነው የሚለብስ፣ የፈለገ ይሁን። አሜሪካን ነጩ ቤተ መንግስት ሲገባ ግን ሱፍ መልበስ አለበት ማለት። አሁን ለምድራዊ ቤተ መንግስት የሚሰጠውን ጥንቃቄ አስቡት። አረ ተዉትና እንኳን እኛ እንግዳ ሆነን የምንሄደው ራሱ ባለስልጣኑ ሱፍ ሳይለብስ ይገባል እንደ ቢሮ አይገባም እኮ። ምድራዊው ነገር ይህን ያህል ክብር ከተሰጠው እንዲያው በሞቴ እኔ ለምሳሌ አንድ የራሴ ህግ አለኝ። ሴት እህቶቻችን ማናገር ሲፈልጉ ሱሪ ለብሶ ምናምን መነጋገር የለም። በህግ አምላክ ይጅልኝ ነው። መቼም ይሄን ያለ የሚደፍር ብዙ የለም፣ ግን ገጥሞኛል 1-3 ጊዜ ይዘዋቸው የመጡ ሰዎች በህግ አምላክ አለ ቀሚስ የሌላት ሆኖ ብሎ አለ። ከፕሮቴስታንት መጣ፣ ያው ከመጠመቋ በፊት ትማር ብሎ ነው። በነገራቸው ላይ ከፕሮቴስታንት ከእስልምናም ከሌላም ትምህርት አስተምረን የመለስናቸው ሰዎች የሉንም። በእርግጡ ነው የምነግራቸው። ብዙ ተምረው የተጠመቁ አሉ፣ ግን በራሳቸው የመጡ ናቸው። ትምህርቱን መስጠት ነው ማለት አምነው ነው የመጡት፣ ትተውት ነው የመጡት። ያኛው አስጠልቷቸው እንጂ እንዴ ቅድስና ይጠይቃል እኮ አስተምሮ መመለስ ከባድ ነገር ነው። እና ኧረ እባክህ ቀሚስ የሚባል የላትም እቺ ልጅ ምናምን አለ። እሺ ይኸውልህ፣ ይኸው ያደለው የእግዚአብሔርን የሰውንም ያከብራል። ይሄ እኮ አንኛ ቤተክርስቲያን ነው። ስለዚህ እንዲህ ላድርግ፣ ይኸውልህ ውሰዳትና ውጭ አስወጥተህ ከአንድ ሰው ነጠላ ለምን አስታጥቃት፣ አስገልድማት እና ይዛትና በቃ። አሁን ይህ ምን ይባላል? ይሄ ለራሱ ተጠንቆ ተጨንቆ አይደለም። እዛ ገብታ ብዙ ችግር ይዛ ነው የምትወጣ። ቢቀርባት ነው የሚሻል። ቤተ እግዚአብሔር ነዋ፣ እግዚአብሔር ቤት ነው። እኔ ስለምኖርበት ዝቅ ብሎ ይታይ ይመስልሃል? ቤተ እግዚአብሔር ነው። እና ለጸሎት ስንቆም የትም ቦታ እንሆን የምንነጋገረው ከእግዚአብሔር ጋር ስለሆነ የእግዚአብሔርን ክብር አስበን እንፍራ፣ እንጠንቀቅ። በቃ ተዘክሮት እግዚአብሔር ማለት እኮ። ከዛ በኋላ ጸሎት ስታደርሱ አንድ ቦታ ላይ ሀሳባችሁ ሰብሰብ ይላል፣ አንድ ቦታ ይበተናል አይደል? ጨርሶ የሚበተን ከሆነ ትታችሁታል ማለት ነው። ይሄ ፈተና ሳይሆን ይሄ ዝም ብሎ ጅልነት ነው። ለኔ ጨርሶ አይሸከፍም ሲጀመር እስከሚያልቅ ድረስ አይመስለኝም። እኔ እብድ የምንላቸው ሰዎች እንኳን ከሚነጋገሩት መካከል አንድም ያስተውሉት አይጠፋም። ታዲያ ተስፋ ቆርጠን እንዳንተወው አባቶች ምን አስተምረውናል? ሰለስቱ ምዕት በቅዳሴያቸው ወተፈቅድ ምክንያት ለድኂን፣ ጌታ ሆይ አንተ ለማዳን ነው ምክንያት የምትፈልግ፣ ለመፍረድ አይደለም፣ ለማጥፋት አይደለም። ስለዚህ ከጸሎታችን መካከል ያችን እንኳን መርጦ የሚቀበለንን ጠባቂ መልአክ እግዚአብሔር ያዝልናል። ጸሎት መልካም ነው፣ አስፈላጊ ነገር ነው። አሁን ይህንን ምን ትለዋለህ መሰለህ? መግቢያ ትለዋለህ። ይህን ያህል አስተምረ መግቢያ ነው ካልክ ዋናው ትምህርት ምንድን ነው ካልከኝ ማጠቃለያው ነው የሚሆነው። እግዚአብሔር አምላካችን ስርዓተ ጸሎት የምናስተውልበትን አይምሮ ያድለን። የሰባቱን ቀን ቅዱሳን ስማቸውን እንጥራና ማጠቃለያ ሰጥተን ትምህርታችን እንጨርሳለን። ዛሬ 17 ነው፣ ተገናኝተን የነበረ በ9 ነው። ከ10 ነው የምንጀምረው። 10 በዓለ ቅዱስ መስቀል ነው። እንግዲህ ጎንደር ውስጥ የቅዱስ መስቀል ቤተክርስቲያኖች 2 ነው ያሉን። አንዱ ይሄው መንበረ መንግስት፣ ሁለተኛው በዚህ በቀበሌ 18 አዲስ የተሰራው ቤተክርስቲያን ማለት ነው። ቅዱስ መስቀልን በየጉባኤው የዘርክችን እያልኩኝ ነው።
ቅዱስ መስቀሉን የሚያዋርድ ስራ አንስራ እባካችሁ። ቅዱስ መስቀሉን የሚያዋርድ ምንድን ነው? ክርስቶሳዊ ተብሎ በቅዱስ መስቀል ላይ ያዳነን አምላክ ካዘዘን በተቃራኒ ከመኖር በላይ የመስቀል ጠላት መሆን ምን አለ? በነገራችሁ ላይ አለመቆረብ ከመስቀል ጠላትነት ያድነን? አለመቆረብ በራሱ እኮ ከመስቀል ጠላትነት ጋር አቻለው። አለመቆረብ ስላችሁ አልችል ብለን የሆነውን አይደለም፣ እየተቻለን ንስሐ ገብተን መግባት እየቻለን። ብዙዎቻችን የማንቆርብበት ምክንያት ግልጥ ነው አይደለም? እንዴት ዋላችሁ? የማንቆርብበት ምክንያት ግልጥ ነው። ሁሉም ሰው ሲጠየቅ ምንድን ነው የሚለው? አይ ኃጢአት ስለምሰራ አንቆርብም። ይሄ ትርጉሙ ምንድን ነው? ለጊዜው ምን ትመስላለች? አይ እንዲህ እኔ ኃጢአተኛ ነኝ ትመስላለች። አይደለም። ሐቁን ማንነጋገር ኃጢአት መስራት ስለምፈልግ አንቆርብም። ሰምታችሁኛል? ንገሩኝ። ይኸውላችሁ ኃጢአት ስለምሰራ ብሎ ማለት እንደሚሰራ በምን አወቀ? እቅድ ነው። መቁረብ ግዴታ ነው። ግዴታ ነው። መንፈሳዊ ግዴታ ነው። በየቀኑ አይደለም፣ በየሳምንቱ አይደለም። አባቶች እንዳስተማሩን በየ40 ቀኑም ላይ ይቻል ይችላል። እንዲያው በዓመት አንድ ቀን ቢሆን ቅዱስ ሥጋው ክቡር ደሙን ታዲያ በመስቀሉ የተፈተተውን ቅዱስ ሥጋው ክቡር ደሙን ካልተቀበልን እንዴት ነው መስቀሉን ያከበርነው? በዚህ ዘመን ሐሜተኛ አንደኛ ሲባል ማን ነው? ክርስቲያኖች። ሰነፍ ስራ የማይወድ ማን ነው ሲባል ክርስቲያን። የሆነ ነገር ማን ነው? ክርስቲያን። ለምንድን ነው እንዲህ አይነት ስም ይወጣልን? እንደው በሞት ያስቡት እስኪ። ሰዎች ሲያዩ አይ እንደ ገሌ ነው እንጂ መሆን የሚባል ሰው አለ ከመካከላችን? አሕዛብ ሲያዩን፣ መናፍቃን ሲያዩን እንደ ገሌ ነው እንጂ እንባላለን። መስቀሉን ማክበር ማለት ነው። ጌታችን ምን ብሎናል? የሚያዩን ሰዎች እኛን አይተው የሰማዩ አባታችን እንዲያከብሩ፣ እግዚአብሔር እንዲያከብሩ ብርሃናችሁ ምን ይሁን ተብለናል። አሁን በሰው ፊት የሚበራ ብርሃን አለን? ይህንን አለማድረግ የፍላጎት ጉዳይ፣ የችሎታ ጉዳይ አይደለም። ወትሮኑ በሰው አቅም የሚደረግ ነገር አለ? የሚያስፈጽም ማን ነው? ተናገሩ። የሚያስችል ማን ነው? ሥጋውን ደግሞ ለመቀበል ንስሐ ገብተን አልቅሰን አዝነን ደረታችን ደቅተን በትህትና ሆነን ቀርበን እንዳንቀበል ምን ከለከለን? በመስሪያ ቤት እንደ ገሌ ነው እንጂ በየመስሪያ ቤቱ አይታችሁት ከሆነ እዚህ ቤት ነገራችኋለሁ አይደል? አበል አጠቃላይ የትኛውን መስሪያ ቤት ትሄዱ እታች ያሉትን ነው እየተናገሩ ካሉ ያዙልኝ። ወደ ላይ ያሉትን ያለ ተታደለ ላይ ያሉትን በእናገር እኔ በስራ አጋጣሚ ከሚያስገርሙ ነገሮች አንዱ ስራ እንወጣና 1 ሰዓት 2 ሰዓት ከቆየን በኋላ አበሉ ሰዱ ይባላል። አረ 2 ሰዓት እኮ ነው የሰራነው፣ የምን አበል ነው? አበሉ ደግሞ የ1 ቀን እንዳይመስላችሁ የ3 ቀን የ4 ቀን የ7 ቀን ነው። 3 ህገወጥ ነገሮች አሉት። አንደኛ አበል የሚከፈል ከከተማ ስትወጡ። አበል የሚሰጣችሁ ለምንድን ነው? ለምግብና ለመኝታ ነው አይደል? ከወጣችሁ የምትበሉት ከቤት ቤት ስለሌላችሁ ማደሪያና ለምግብ ነው፣ ሌላ ነገር የለውም አይደል? እዚሁ ከተማ ሰርታ አበል ችግር ነው። ደግሞ የ1 ቀን ሰርተህ ልክ እንደዚያ ሰውዬ በዚህ ማዶ ስሙን ያልጠራም በዚህ ማዶ ባለው በአንድ ወረዳ ተከሰሰ። ክሱ ምንድን ነው የሚለው? በ1 ዓመት የወሰደው አበል የ444 ቀን ነው። እና እኛ ሳናቅ እንግዲህ ቫይረስ ይሄ ቀመሩን የዘመን አቆጣጠሩን ለውጦ 1 ዓመት 444 አድርጎት ይሆናል የሰውዬ። የሚገርማችሁ ነገር ኦርቶዶክስ ነኝ ነው የሚለው ሰውየው። እና በሞቴ ለመስቀሉ ለቅዱስ መስቀሉ የሚሆን ህይወት እንዲኖረን እንዘን። መጀመሪያ ነገር እንዘን። እኔ አሁን ምን ነው ክርስቲያን? እኔ ራሴ እንደዚህ እጠይቃለሁ። እስኪ እናንተም ሁላችንም እንጠይቅ። እኔ ምን ነው ክርስቲያን? እዚህ ወጥቼ መለፍለፌ ነው ክርስቲያን የሚያሰኘኝ? ክርስቶሳዊ የሚያሰኘኝ? የመስቀሉ አታስታውሱም? 2007 ላይ ሊቢያ ሲያርዷቸው ግብፃውያንንም ኢትዮጵያን ኦርቶዶክሳውያንን ያወጡላቸው ስም ምንድን ነው የሚለው? የምን ሰዎች ነው የሚሏቸው? የመስቀሉ ሰዎች። እነሱ ትክክል የመስቀሉ ሰዎች ነው ተገኙ። ከዛ በፊት ያላቸው ሁኔታ አናውቅም። ያቺ ዕለት ግን የመጨረሻው አንቅልቅል የመስቀሉ ሰዎች ሆኑ። እኛ የመስቀሉ ሰዎች ነን? ምናችን ነው የመስቀሉ ሰዎች የሚያሰኘው?
እግዚአብሔር አምላካችን በኃይለ መስቀሉ ይጠብቀን። ያን ቀን ጻድቁ አባታችን ዲማን የመሰረቱት ሐዋርያ ወጻድቅ አባታችን ተከስተ ብርሃን ወይም አባ በኪሞስ ዓመታዊ ዕረፍት በዓላቸው ነው። ጻድቅ ቆስጠንጢኖስ፣ ቅድስት እሌኒ ያን ቀን ኪራኮስ መቃርስን ሁሉ የምናስብበት ቀን ነው። በ11 በቤተክርስቲያናችን ታሪክ በቅዱስ ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሳምራዊቷ ሴት ዓመታዊ ዕረፍት በዓሏን የምናስብበት ነው። እዚያኛው ጉባኤ ላይ በሰፊው ባይባል በመጠኑ ተነጋግረንበታል። ይህች ቅድስት እናት በጌታችን አምና ከ5 እህቶቿ ጋር ከ2 ልጆቿ ጋር በባለ ጰራቅሊጦስ ከተጠመቁ 3000 ሰዎች መካከል ነበረች ይባላል። ከዚያ በኋላ በስብከተ ወንጌል ወደ አፍሪካ መጥታ በሰሜኑ አፍሪካ ክፍል ብዙ መከራ ተቀብላ እንደገና ወደ ሮም ተግዛ 3 ዓመት ተሰቃይታ ነው ያረፈችው። ሰማዕት ሐዋርያዊት በእኛ ቤተክርስቲያን ሌላ ስም አላት። በዓለም አቀፍ ደረጃ ግን ቅድስት ፎጢና ወይም ፎጢኒ ይሏታል እነሱ። ጢ የሚለውም በእኛ ቋንቋ ነው እንጂ በእነሱ ያው ጢ የላቸውም። እንደዚያ ነው። ያን ቀን ጻድቁ አባታችን አቡነ አሌፍ ወይም አባ ኦጽ ከ9 ቅዱሳን አንዱ ዓመታዊ ዕረፍት በዓላቸው ነበረ። ሰማዕቱ ቅዱስ ቴዎቄጦኖስ፣ እናታችን ብጽዕት እስክንድራ፣ ኤጲስቆጶሱ ቅዱስ ባስሊኦስ። እኔ የሚገርማችሁ ነገር የአባቶቻችን ስራ እዚህ በፊት ነግራችኋለሁ፣ ላስታውሳችሁ ይሄ ነው። ባስሊኦስ በሉ እስቲ። ባስሊዮስ፣ ባስሊቆስ፣ ሶስቱም አንድ አይነት ስሞች ናቸው። መሰረታቸው አንድ ነው፣ ትርጉማቸውም አንድ ነው። አባቶቻችን ግን እንዳንቸገርባቸው ይመስለኛል ከቋንቋ ቋንቋ ሲያመጡ ሊቁን ባስሊዮስ ዮ አሉ፣ ሰማይቱን ባስሊኦስ አሉት ኦ፣ ሐዋርያውን ባስሊቆስ። ባስሊቆስ ማለት ከሰባ አርድእት አንዱ ነው፣ ግን ሶስቱም ትርጉሙ ተመሳሳይ ነው። ይሄኛውን ባስሊኦስ አባ አረቦን የሚባል የኢየሩሳሌም ጳጳስ እሱንና አጋኔዎስ አውንድሪዎስ ብንዴዎስንና ይህንን ቅዱስ አባት ባስሊዮስን ጠርቶ አራቱን ጠራቸው። ፈልጊያችሁ ነበር አላቸው። ለምን አሉት። ጳጳስ ላደርጋችሁ ነው አላቸው። ኤጲስቆጶስነት እውነተኛ ሰዎች ስለሆኑ አንፈልግም አሉ። አይ ግድ የላችሁ ፈጣሪኔ ያዘዘኝ ብሎ ጵጵስና ከሾማቸው በኋላ ሀገረ ስብከት ሰጣቸው። ሀገረ ስብከት ለአራቱም የሰጣቸው ምንድን ነው? የአረማውያንን ሀገር ሄዱና አስተምራችሁ ተጳጳሱባቸው አይደል? ሰርተ በላይ ይባላል። አሁን እኔ እናንተን እያስተማርኩ ያለሁት አምናችሁ የመጣችሁት ሰዎች ነው። እስቲ እንደው እውነት አስተማሪ በሆን የት ነው መሄድ ያለብኝ? ወደ አሕዛብ። ለምን? አራቱንም ገርፈው አሰቃይቶ ነው የገደሏቸው። ይሄ ቅዱስ አባት ግማሹን አሳመነ፣ ግማሾቹ ደግሞ ገደሉት። እንዲህ ያለ ስራ ነበረ ጥንት። የቅዱስ ጎርጎርዮስ ዘኑሲስን ታሪክ ታውቁ የለም? እናላችሁ ቅዱስ ጎርጎርዮስ ዘኑሲስን ወንድሙ ቅዱስ ባስሊዮስ የሾመው የት ነው? ኑሲስ የምትባል ደሴት አይደለም? ወደ ኑሲስ ሹሞ ሲልከው ኑሲስ የአረመኔ ሀገር ናት። 11 ክርስቲያን ብቻ የሚኖርባት 33 ዓመት አስተምሮ መከራ ተቀብሎ በ33ኛው ዓመት ቅዱስ ጎርጎርዮስ ሲያርፍ በዚያች ደሴት ውስጥ ክርስትናን ያልተቀበሉ 11 ሰዎች ብቻ ቀርተው ነበረ ይባላል። ደግሞ መገጣጠሙ ያስገርማል። ሲሄድ 11 አረመኔ ብቻ ነበረ፣ 11 ክርስቲያን ብቻ ነበረ። ሲያርፍ ደግሞ 11 አረመኔ ብቻ ቀርቶ ነበረ። በነገራችሁ ላይ አረመኔ ሲባል በጣም መጥፎ ቃል አድርጋችሁ እንዳታዩት። ግሪካዊ ነው እኮ ሌላ ትርጉም የለውም። ግን በግብራቸው ምክንያት አንዳንዱ ትርጉሙ ጨካኝ እንደዛ ተብሎ ተወስዷል። አረሚ ብሔረ አረሚ ማለት ጽርአውያን ናቸው አረሚ የሚባሉት በጥንቱ ዘመን። ቅዱስ ባስሊዮስ የዚያን ቀን ዓመታዊ በዓሉ ነበረ። በ12 ሊቁ ቅዱስ ድሜጥሮስ ተካሌ ወይን ተብሎ የሚታወቀው የስነ ትምህርት ቤት ነው። በነገራችሁ ላይ በብዛት ድሮ እዚህ ስነ ትምህርት ቤት ልንማር ስንመጣ ስነ ጽሑፍ ሲቀርብ እንደዚህ ጥቅምት ላይ ስለ ቅዱስ ድሜጥሮስ ተካሌ ወይን ተብሎ ነበር እና ነባር ሰነ ተማሪዎችን ብትጠይቋቸው ድሜጥሮስ ካላቸው ተካሌ ወይን የወይን ገበሬ የነበረው እንደማለት ነው። ድንግልና የተገለጠበት ነው። ልዕልተ ወይን መላዚ ቅዱስ ሚካኤል ዓመታዊ በዓላቸው ነበረ። በ13 አባቶቻችን ቅዱሳን መቃርሳት ዓመታዊ በዓላቸው ነበረ። ደህና ዋላችሁ። ቅዱሳን መቃርሳት ሁለቱ መቃርሶች እኔ በቀደም አንዲት የቴሌግራም ጉባኤ አለችን አይደል? ጥቂት ሰዎች ብቻ ለብቻቸው የሚማሩበት እሷ ላይ አንስቼላቸው ነበር። የአባ መቃርስና የታላቁ መቃሪ ዘእስክንድርያ ስደታቸውን ጌታችን የዚያን ያክል ያከበሩ ለምንድን ነው? በተሰደዱበት ሀገር 2 ዓመት ታስረው ተገርፈው ደማቸው ፈሶ የንጉሱን ልጅ ከጸላይ ሰናያት ካዳኗት በኋላ ህዝቡን ለማጥመቅ የጥምቀት ዋዜማ በምሽት ይዘዋቸው ወርደው ጥር 11 ቀን ቅዳሴ ቤቱ ሲከበር በቅዳሴ ቤቱ ላይ ሰማያውያን መላእክት፣ ሊቃነ መላእክት፣ ነቢያት
በቅዱስ ዳዊት መሪነት፣ መላእክት በሚካኤል፣ ነቢያት በቅዱስ ዳዊት መሪነት፣ ሐዋርያት በቅዱስ ጴጥሮስ መሪነት፣ ደናግል፣ ሰማዕታት ያልመጣ የለም። መጥምቁ ቅዱስ ዮሐንስ መጥቶ 3 ቤተ መቅደስ ሲከብር አንደኛው በእመቤታችን፣ አንደኛው በቅዱስ መስቀል፣ ሶስተኛውን ጌታ ምን አለው? መቃርስ ወዳጅ ሆይ በአንተ ስም ይቀደሳለሁ። በሕይወተ ሥጋ እያለ ታቦት የተቀረጸለት ደብር የታነጸለት ቅዱስ መቃርስ ለምን ይመስላችኋል? ጌታችን ምን አለው? ጌታችን አባ መቃርስ ጌታዬ ደስ እንዲለኝ ቅዱስ ጴጥሮስ ይቀድስ ዛሬ ሠራኤ ካህኑ ነው አለው። የለም አንተን የምትቀድስ እሱ ንፍቅ ይሁናል። ጌታዬ ለምን ብሎ ሲለው ድካም ብዙ ነው፣ አንተ የደከምክበትን አንተ ክበርበት አይሆንም አለ። ከዛ በግራና በቀኝ እነ ቅዱስ እስጢፋኖስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ማርቆስ ከበውት ቅዳሴ ሲቀድስ አስገራሚው ነገር እኮ እሱ ነው። ደህና ዋላችሁ? ዲያቆናት አላችሁ? ትኖራላችሁ? ያው 1 4 5 ሰው ነው ባለፈው አውጥቶ የነበረ። ደህና ዋላችሁ? ቅዳሴው ላይ ቅዱስ ጳውሎስ የሚያነብበት ቦታ ላይ ሲደርስ ዲያቆን የለም። ስለዚህ ማን አነበበ? ሁሉ ዘያፈቅሮ ተብሎ የሚነበብ የማን መልእክት ነው? ኧረ በሞቴ ነገሩ ሰራዩ ዲያቆን የማን እንደሚያነብ የቅዱስ በሉ። ኧረ በሞቴ ኧረ እንደው አታድክሙኝ ባካችሁ። ደግሞ ስሊነቀ እንዳትሉ ጎንደር ሰው ሲጋፋ ስትለው ይነቀ ነው የሚል ይባላል። ለነገሩ ጎንደር ያደላችሁ ብዙዎቻችሁ እንተዋወቃለን። ስም ነው፣ ስም ብቻ ነው። የቅዱስ በሉ ጳውሎስ። አዎ። ስለዚህ ዲያቆን የለም። ማን ያነበበው? ራሱ ቅዱስ ጳውሎስ መርጡ ለዚህ ዕለት የሚስማማው። ቀጥሎ የሚነበበው ንፍቁ ዲያቆን የሚያነበው የሐዋርያትን መልእክቶች ነው አይደለም? ቅዱስ ዮሐንስ መጥቶ አነበበ ከመልእክቱ። ግብረ ሐዋርያትን የጻፈው ማን ነው? ቅዱስ ሉቃስ። ከግብረ ሐዋርያት ቅዱስ ሉቃስ አነበበ። ወደ ተራሰብን ተነበረት አባባዊ ነው በገዳም እንዳለው ግብረ ሐዋርያት 7:51 ላይ። ከዚያ ቀጥሎ ምስባክ ደረሰ። ምስባክ የማን ነው? ኧረ ተናገሩ። የቅዱስ ዳዊት በሉ፣ በደንብ በሉ፣ ጨምሩ። ታዲያ ምስባኩን የሚሰብክ ዲያቆኑ ነበር አይደለም? ራሱ ቅዱስ ዳዊት። አይ እንደ ያስመኛሉ እኮ እዚያ እንደው ምስባክ ዛሬ እንደው ድምፀኛው ዲያቆን በአዲስ አበባም በባህር ዳርም በጎንደርም በውጭም ሀገር መቼስ ድምፀኛው እየተመረጠ ነው የሚገባ። እንደኛ ያለው የሚፈልገው የለውም። አንከፋም እኮ ብዙ ነበረ፣ ግን መቼም ለሰው ጆሮ ቢሆን ብዙ ነገር አይደለም እና ተመርጦ ነው ጥሩ ነው፣ ችግር የለውም። ምቀኝነት አይደለም፣ ጥሩ ነው። ድምፀኛው መግባቱም ጥሩ ነው። ግን ምስባክ ላይ ነው ዲያቆን ሙያውን የሚያሳይባት። አንዷ ምስባክ ናት አይደል? አንደኛ ምልክቷን ተከትሎ፣ ሁለተኛ ትንሽ ኩሸት ጣል አድርጎ ልጥጥ ያደርጋታል አይደለም? ለምሳሌ አሁን ወትቀውም ንግሥት ይሰበክ ቢባል ጥሬ ዘሩ ጥንት ስሬቱ ወትቀውም ንግሥት በየማንከ ይሄ ነው ምስባኩ። ዛሬ ግን ምልክቱ እሱ አይደለም። ሲያሰፋው የንታ ትትና ምን ያለው ነፍሳቸውን ይማር ይሄ ሁሉ የለጠጠው ታዲያ ምንድን ነው ስላቸው፣ ስራ የፈታ መነኩሴ በሙሉ የቅዳሴ መምህር መነኩሴ አይደል? የከተማውን አትዩ፣ ዋናውን ወንበር ያዙት መነኩሳት ናቸው። ስራ የፈታ መነኩሴ ነው። በቃ በአልባሰ ወርቅ አለች። በቃ ግን ዛሬ ሲሰሙት እንደዚህ አይደለም። አጭር ናት፣ እንደዚህ ያለ እና ቅዱስ ዳዊት ሲሰብከው መስማት እንዴት ይሆን ነው። ኋላ ግን ለስም አጠራሩ ስግደት ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ምን አነበበ? ወንጌሉን አነበበ። ከዮሐንስ ወንጌል መርጦ አነበበ። እና የሁሉ ክብር የተደረገላቸው እነዚህ ቅዱሳን አባቶቻችን ክብራቸውን ለመረዳት በቀደም ከተነጋገርነው አንዱን ብቻ ላስታውሳችሁ። የአባ መቃርስ ታላቁን ክብር መረዳት ከፈለጋችሁ እንዲህ ነው። አንድ ቀን አባታችን ቅዱስ መቃርስ ለብቻዬ ልጸልይ ብሎ ወደ አንድ መቃብር ቤት ገባ። እዚያ እየጸለየ ጸሎቱ ሲጣፍተው ሲጨምርበት ስንት ጊዜ ቆየ? 3 ዓመት ሳይወጣ እና ጸሎቱን ሲጨርስ እዛው ጸሎት እያደረገ እየደከመው ጋደም የሚልባት ቦታ አለች፣ አመዱ ላይ ማለት ነው። ለካ አመዱ በታች መቃብር ነው፣ የተቀበረ ሰው አለ። እና አባ መቃርስ ከ3 ዓመት በኋላ ወደ ገዳሜ ልመለስ ብሎ ሲወጣ አስከሬኑ ተነስቶ በር ላይ ቆመ። መውጣት አትችልም፣ እንዳትወጣ እባክህ ብሏል። እንዴ ምን ሆነ ነው አለው። ይችን 3 ዓመት አንተ እዚህ በምታደርገው ጸሎት ይሄው ስቃይ የለ ሲኦል ነው የምኖር፣ አንተ ስለምትጸልይ እዚያ እኔ አልሰቃይም በዚህ ባንተ ምክንያት። አሁን ስትሄድ ስቃዩ እንደገና መምጣቱ ነው። አስባችሁታል? እንዲህ ያለ ሀብት
አባ መቃርስ እኮ ራሱ እንደዚህ እንደሚደረግ አያውቅም። ኋላ አይ ወደ ገዳም የማመድ የግድ ነው እንዴት አደርጋለሁ? ከሰማይ ምን የሚል ድምፅ መጣ? ምውት ሆይ መቃርስን ይሄድ ዘንድ ተው፣ ተመለስ ወደ መሬት ብሎ አለው። እዚያው ላይ ፈሰሰ እንዳፈር አጥንቱ እዚያው ላይ ፈሶ ወደቀ። ይህንን ያክል ክብር ያለውን አባታችን ቅዱስ መቃርስ። ያኛው መቃሪ ደግሞ ታላቁ ቅዱስ መቃርስ ቅድም ሰው ስላለመበደል ቂም ስላለመያዝ ተነጋግረናል አይደል? ጉንዳን ገደልኩ ብሎ ምን እንዳደረገ ታስታውሳላችሁ? ዘመሚት ስለገደለ ምንድን ያደረገ? ሄዶ ዘመሚት ካለበት ጉድጓድ ገብቶ ሙልጭ አድርገው በልተውታል። 6 ወር ሙሉ እዛ ውስጥ ገብቶ የበደሉንን ይቅር ባንል እግዚአብሔር እኛን ይቅር አይለንም ያለው የመጽሐፍ ቃል እነሆ እንዲህ ነው። እግዚአብሔር በረከታቸውን ያሳድርብን። የቅዱስ ጳውሎስ ወዳጅ የእስክንድርያ ሊቀ ጳጳሳት ቅዱስ ዲዮናስዮስ ሰዓት ሄደ መሰለኝ። ቅዱስ ዲዮናስዮስ የዚያን ቀን ዓመታዊ የእረፍት ባህሉ ነው። ሐዋርያ፣ ሰማዕት፣ ሊቀ ጳጳሳት በዚያ ዘመን መናፍቃንን የታገለ ብዙ መከራ የተቀበለ በዳክዮስ ዘመን ቅዱስ መርቆሬዎስ እና እሱ በአንድ ዘመን የነበሩ ያን ቀን 40 ሐራ ሰማይ 40 ጭፍሮች ያን ሁሉ መከራ ችለው ሰማዕትነት የተቀበሉ የሀገረ ስብስት የእስራኤል ውስጥ ያለች ግዛት ናት። ዓመታዊ ባህላቸው ነው። ሌላኛው አባታችን ቅዱስ ተክለ ሚካኤል የደብረ ሊባኖስ ነው። ሁሌ በየዓመቱ ነገራቸዋለሁ። ነግስን ከደረሱ በማህሌት ጊዜ የሚደረሰውን ጸሎተ ነግስን ከደረሱ ቅዱሳን አባቶቻችን አንዱ አባታችን የመጀመሪያው ዲያቆን የኋላው ካህኑ አባ ተክለ ሚካኤል ነው። ይሄ ቅዱስ ሰው የሚታወቅበት ባህር ከፈለን ተብሎ ነው አይደለም? ታስታውሱ? እንዴት ዋላችሁ? ምን ከፈለ? ደብረ ሊባኖስ ስትሄዱ በጀርባ ያለችውን ወንዝ አይታችኋታል? አጋት የምትባለው ሞልታ አገኛት። እንጠብቅ እስኪጎድል አሉት። እቸኩላለሁ፣ እሻገራለሁ አላቸው። አባታችን ይወስዳል አይወስደኝም፣ ይወስዳል አይወስደኝም። እንዴ ምን ኃይል አለ ይህን የምታደርግበት? አይ እሱን እግዚአብሔር ያውቃል። ኋላ ምንድን ነው ያላቸው? ልጆቼ አስቡት እስኪ ይህችን ወንዝ መሻገር ካቃተኝ የገሃነመ እሳትን ባህር በምን ነው የሚሻገረው? ሆኖ ጸሎት አደረገ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይባርኩ። ወንዙ ግራና ቀኝ ተከፈለ፣ አልፎ ሄደ። እነሱም አልፎ ሄዱ በሱ ጸሎት። እግዚአብሔር ሁሉንም በረከት ያሳድርብን። በ14 ሐዋርያው ቅዱስ ጳውሎስ የአንዲትን ሴት 7 ዓመት አጋንንት ያስቸገሯትን ሴት አዳናት ይላል አይደለም? የዛችን ሴት ችግር እንድትረዱ ፈልጋለሁ። 2 ነገር ብቻ ልንገራችሁ። አንደኛችን ሴት ጸላዔ ሰናያት ወንድ እየመሰለ አብሮ ልክ እንደዚህ በዝሙት ሰው እየመሰለ ያሰቃያታል። ልክ ተራክቦ እንደሚፈጽም ሰው ማለት ነው። ያሰቃያታል። ለምን ትሉኝ እንደሆነ ይችን ሰው ያገኛት ከሻወር ቤት ስትወጣ ነው አይደለም? አባቶቻችን ምን ይላሉ? ባልተፈቀደበት ቀን እንዲያስታረግ አግኝተዋት ነው። በነገራችሁ ላይ በስርዓተ ቤተክርስቲያን መሰረት እሁድ ቀን ሻወር መውሰድ አይደለም ጸበል መጠመቅም እንደሌለ ታውቃላችሁ። ታውቃላችሁ? አታውቁም? እንዴት ዋላችሁ? በነገራችሁ ላይ ሰኞ ማትታጠቡ አይ ስራ ስለምጀምር ታጠበ ብትጀምረው ምን ችግር አለ? ሰኞ ታጠብና ስራ ገባ። ሰኞ ጧት ወይ እሑድ ማታ ከመሸ በኋላ ታጠብ። ገብታችኋል? የጸላዔ ሰናያትን ስራ ለምን እንከተላለን? ፈረንጅ ያደረገውን ነገር ለምን በመጀመሪያ ደረጃ ሀበሻ በየሳምንቱ ይታጠባል? ድሮ እኛ እኮ ሲፈጥረን ንጹህ አድርጎ ነው የፈጠረን። እኔ መምህሬ እኮ ዓመት እስከ ዓመት አይታጠብም። በዓመት አንድ ቀን ነው ለበረከቱ ብሎ ጳጉሜን የሚታጠቡ። በቃ አለቀ። እሱም ለበረከቱ ነው። እንዴ ምን ትለኛለህ? አታስለምደው ዝም ብለህ። አንደኛው ልጅ እናንተ መካከል ዛሬ የለም መሰለኝ እንዲህ ሳስተምር ሰምቶ መታጠቡን ተወው ደግሞ ጨርሱ። አንዳንዱ ሰው ደግሞ ያበዛዋል። ኋላ በ6ኛው ወር መጣ። አንተ ችግር ገጠመኝ እኮ። ምን ሆንክ? አመመኝ በጣም። ምን ሆነ? 6 ወር ሙሉ አልታጠብኩም። ትእዛዛቅ እኔ 6 ወር ቆይ ብያለሁ እንዴ? ቀስ እያልክ ሳምንት 2 ሳምንት እያልክ ትገፋዋለህ። እኔ እውነቴን ነው። አንድ ቀን መምህራችን 5 ዓመት ቆዩ ሳይታጠቡ። እግዚአብሔር በቀኝ ያቆማቸው። በቃ ቀስ ብለህ ነው ታዲያ ከስንት ዓመት ልምምድ በኋላ የመጣ ነው። እህቶቻችን ግን እንደዚህ አይደለም። ታውቁታላችሁ። በጣም የጉልበት ስራ የምትሰሩ ወንድሞቻችንና እህቶቻችን በሳምንት እሺ፣ በዚያ ላይ ስታጠቡ ቅዳሜና እሑድ ላይ ምን አስኬዳችሁ? ሰኞ፣ ማክሰኞ፣ ረቡዕ አለ፣ ሐሙስ አለ፣ ዓርብ አለ። በዛ ታጠቡ። እቺ ሴት በዚያ ምክንያት ነው ያገኛት። ኋላ ጸላዔ ሰናያትን ካራቀላት በኋላ ቅዱስ ቶማስ ሊሄድ ሲል ኧረ አባቴ ኧረ አትተውኝ አለችው። ምን ነው አስወጣውልሽ እኮ አላት።
እባክህ ዳግመኛ እንዳይመጣ ምልክት አድርግልኝ በእኔ ላይ አለችው። ምልክትማ ምን ሌላ ምልክት አለ ብሎ ቅዳሴ ቀድሶ አቆረባት። ዳግመኛ አይመጣም። ጸላይ ሰናያትን ጨርሶ የሚያረቀው ስጋው ደሙ። ጸበል ተጠምቃችሁ ስትጨርሱ በስጋው ደግሞ ካልታተመ ዳንኩ እንዳይመስላችሁ ተመልሶ ይመጣል። ከልካይ የለውማ። ምን ይከለክለዋል? ክርስቶስ መድኃኒታችን በእኛ ላይ ካላደረ ማን ይከለክለዋል? በነገራችሁ ላይ አባቶቻችን ብለዋል አይደል? አንድን ቤት ክርስቶስ ካደረበት ሰይጣን ያድርበታል። በቃ እሱን ማወቅ ማስተዋል ይገባናል። እና እዚያ አዳናት፣ ስጋው ደግሞ እናቀበላት። ሌላ የዛን ቀን ታላቁ ሰማዕት ብዙ መከራ የተቀበለው አባ ሲኖዳ ያን ቀን ቅድም የጠቀስኩላችሁ ሶስቱ አጋኒዮስ፣ አውንድሪዮስና ብንዲዮስ ሰማዕታቱ ዓመታዊ በዓላቸው ነው። አባ ቄርሎስም አለ። የዚያን ቀን አባታችን ቅዱስ ባጥል እኔ ይገርመኛል። አንዲት ስራ ጀምረን ነበር። እዚህ ያለው ወንድማችን አስተባባሪ ሆኖ ሲሰራው ነበረ። እዚያ በዛ በመስኮቱም ያሉትም አሉ። በግማሽ ተሳክቶልናል ይመስለኛል። እኔ ግን አያያዙን ስላላወቅንበት ወይም የሚያግዘን ሰው ስለሌለ ቅዱስ አባታችን ባጥል የሰራው በቀደም ዕለት አንድ ሰው ቪዲዮ ላከልኝ ከአዲስ አበባ። እናንተ ስታደርጉ አይተን እኛም ይኸው እየሞከርነው ነው። ይሄ በልማድ ሴተኛ ዳር የምንላቸው እህቶቻችንና እናቶቻችንን ሰብስበው እያገዙ ያስተምሯቸዋል። ይህንን ስራ ስንጀምረው እኛ እግዚአብሔር በፈቀደ ጀምረን ወደ 120 አካባቢ ደርሰን ነበረ። ግን ችግሩ እነዛ የተመለሱ እናቶችን ስራ የሰጠናቸውን እግዚአብሔር ስራ የሰጣቸውን እናቶቻችንን 2-3 ሰው ነው ያለ። ማን ይከታተላቸው? እነሱ 2-3ቱ ሞከሩ፣ አቅም በላይ ሆነ። ግን አሁንም አሉ አይደል? የምትከታተሏቸው የተወሰኑ አሉ። ለምን ቢባል ስራ ይሰጣቸዋል። በ10 ሺህም በ12 ሺህም በ15 ሺህም ስራ ይሰጣቸዋል። ያ ስራ አንዳንዴ ፌል ያደርጋል። ሰው አይደለም። አንዳንዶቹ ደግሞ ስንፍና ያላቸው አሉ። ዝም ብሎ ቁጭ ብሎ የሚበሉትም አሉ። ገንዘቡን ወይም ደግሞ የተሰጣቸውን ዕቃ ሸጠው ይበሉም ሰምተናል። ስራው ግን በጣም እኔ በነገራችን ላይ በዝክረ ቅዱሳን ታሪክ ውስጥ ከተሰራው ስራ ከገዳማት መረዳትና ከየዕለቱ ነዳያን ምግብ በላይ ያን የሚተካከል ስራ ያለ አይመስለኝም። እኛ አይደለንም የሰራ ነው፣ ባለቤቱ ነው። በወደደው አድሮ ነው የሰራ። ይሄን ስራ እንድናሰክር ያደረገን ማን ነው የሚባል አባታችን ቅዱስ ባጥል ነው። አባ ባጥል ማለት በግብፅ በዘመነ ጻድቃን የነበረ መነኩሴ ነው። አረጋዊ ከፍጹምነት የደረሰ ገዳም ውስጥ መተማማት ሲመጣ አይ መነኩሴ አፋውቶ ካማማ ምን ገዳም አለ ብሎ ገዳሙን ትቶት እስክንድሪያ ከተማ ገባ። እስክንድሪያ ማለት እንደ አዲስ አበባ ቁጠሩት፣ ትልቅ ከተማ ነው። ከዛ ወጸሐፈ ስመ ዘማት ይላል። የአመንዝራ ሴቶችን ስም ዝርዝር ጻፈና ያ ሽማግሌ አረጋዊ ሄዶ ሲሸከም የቀን ስራ ሲሰራ ይውላል። ሳንቲም ሲቀበል ትንሽ ሽምብራ ቂጣ ይበላና የቀረውን ይዞ ዛሬ አንቺ ጋር ማደር እፈልጋለሁ ራስሽን አዘጋጅልኝ ይላታል። እሷ ለሌላ ለተናቀ ስራ ይመስላታል። ይገባና አንቺ እህቴ ለምንድን ነው የኔ ልጅ እንዲህ ያለ ስራ የምትሰሪ? ቢቸግረኝ እንኪ ይኸው ለዛሬ ይህን ያዥ በያንቺ ወደዚያ ሂጂ ብሎ ዝሙት የሚያሰራትን ጋኔን ከቤቱ እስኪወጣ ድረስ ሲጸልይ ያድራል። እሱን ካላባረረው አይወጣም። ደግሞ በሚቀጥለው ቀን ከዚያችን ግን ምስጢር እንዳትገልጡብኝ ይላቸዋል። በዚህ ምክንያት ተሰድቧል፣ በጥፊ ተመቷል። አመንዝራ መነኩሴ እየተባለ ግን በእስክንድሪያ ከተማ የነበሩ ሴተኛ ዳር የሚባሉ ሴቶችን በሙሉ እኩሉን ገዳም እኩሉን ወደ ተቀደሰ ጋብቻ አስገብተዋቸዋል። አስባችሁታል? የዚህን ቅዱስ ሰው ትሩፋት። እንዲህ ያለ ስራ ከስራዎች ሁሉ የሚበልጥ ይመስለኛል። እግዚአብሔር በረከቱን ያሳድርበት። በ15 እናታችን ቅድስት ሳራ ለባዊት ትባላለች። አስተዋይዋ ገዳማዊ ኑሮ የኖረችው ታላላቅ ወንድ ቅዱሳንን በገድል የተካከለቻቸው ብዙ ምክር በዜና አበው የተጻፈላት ሰማዕቱ ቅዱስ ሰሎፍኮስ እጮኛው ቅድስት አስጠራጦን ጋር ነበረች አይደለም? አይ ሰማያዊ ሙሽርነት ይሻለኛል ብሎ ብዙ መከራ ተቀብሏል። ያን ቀን ሌሎች ቅዱሳን ዓመታዊ በዓላቸው ነበረ። በ16 ትናንት አባ ሚካኤል ገዳማዊ ግብፃዊ ጳጳስ ናቸው። ዛሬ በ17 ሐዋርያው ቅዱስ አልዓዛር በቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ የምናገኘው እረፍቱ ነው። ታሪኩን ምናልባት በትንሣኤው ከ4 ቀን በኋላ እንመለከታለን። ሌላኛው ዛሬ ሰማዕቱ ቅዱስ ቴዎቅሪጦስ ነው። በ15 ዓመቱ ያን ሁሉ ግፍ የተሸከመ ሮማዊ አናጉንስጢስ ነው ማለት ቤተክርስቲያን አነባቢ ነበረ። ቅዱሱ ሰው ዓመታዊ ሰማዕትነት በዓሉ ነው። ስንክሳር ላይ ካልጻፉት ዛሬ አባታችን የደብረ ድኆዋን ኤርትራ ውስጥ ደብረ ጽጌ ገዳማቸው የሚገኝ አባታችን አቡነ ዮናስ ዓመታዊ ዕረፍት በዓላቸው ነው። ጻድቁ አቡነ ዮናስ በብዙ ገድል በብዙ ትሩፋት የሚታወቁ በሐዋርያዊ አገልግሎታቸው የተደነቁ 10 ጣታቸው እንደ እሳት ይነድ የነበረ ብዙ ቅድስና የሰሩ ከአጠቃላይ ሕይወታቸው ለ78 ዓመታት በበረሃ ገድል የኖሩ በጾም በጸሎት ብዙ መከራ የተቀበሉ። የሚገርመው ነገር መቁረብ ሲፈልጉ ደመና ጠቅሰው ኢየሩሳሌም ከቆረቡ በኋላ ግን መከለፍት ስለሌለ የሚቀመስ ከስውራን ጋር ስለሆነ የሚቀድሰው እዛ ሄዶ መከለፍት የሚቀምሰው የት ነው? እዚሁ ኤርትራ ተመልሰው ማለት ነው።
እንደ አይነት ጥቅሻ መጥተው እዚህ አፋቸውን ይሽሩ ነበር ይባላል። ብዙ ድንቅ ቃል ኪዳን ያላቸው። ዛሬ የመጨረሻው ትልቁ በዓል እነ ጊዮርጊስ ገዳማዊ አለ፣ እነ ተላሰስ፣ እነ ኒቆር፣ እነ ዮሴፍ የሚባሉ በዓላት አሉ። ግን ዛሬ አቡነ ገሪማ ናቸው። ቤተክርስቲያኑ ሄዳችሁ ተሳለማችሁ እንደሚሆን ተስፋ አደርጋለሁ። ዛሬ አቡነ ገሪማ ታምራት ያደረጉበት ቀን ነው። ታምራቱ ምንድን ነው ብሎ የሚጠይቅ ሰው ቢኖር አባታችን ገሪማ አንድ ቀን ይኸውም መጋቢት 17 በአንዳንድ ትውፊት መጋቢት 20 ይባላል ቅዳሴ ነበራቸው አባታችን አቡነ ገሪማ። ነገር ግን ለቅዳሴ የሚሆን ነገር አልነበራቸውም እና በጠዋት ወደ እግዚአብሔር ሲጸልዩ የእግዚአብሔር መልአክ ስንዴ አመጥቶ ሰጣቸው። ከሰማይ አመጥቶ ሰጣቸውና ይህንን አርሰ ዝራው አላቸው። በጠዋት ተነስተው 2 በሮችን አመጡና 44 ትልም አረሱ። ትልም ታውቃላችሁ አይደል? 44 ትልም አረሱና ያን ስንዴ ዘሩት። ከዛ ቆም መጸለዩ። ሲጸልዩ ትንሽ ቆይቶ ሲያድግ በ7 ሰዓት ለመታጨድ ደረሰ። ያንን አጩት። ከምን ላይ ይውቁት? 2 በሮች ጠሩና ወደ ግራር ውጡ አላቸው። አሁን ልብ በሉ። አንዳንድ ጊዜ የሚባል ነገር አለ። አሁን አንዳንዴ ሰው ይሄን ገድል ላይ ሲያይ ደህና ዋላችሁ፣ እንዴት ነው በሬ ግራር ወጣ የምትለኝ? ከመጽሐፍ ቅዱስ ውጭ አልቀበልም ማለት ነው። ደህና ዋላችሁ። መጽሐፍ ቅዱስ አሁን መጋቢት 12 ላይ ያከብር ነው አለ አይደለም? ቅዱስ ሚካኤልን እግዚአብሔር ወደ ማን ላከው ይላል ድርሳነ ሚካኤል ላይ ወይ ስንክሳር ላይ በ12 ወደ ጠንቋዩ ወደ ማን ተናገሩ? ወደ በለዓም። የበለዓም አህያ ከበለዓም ጋር ምን አደረገች? ንገሩኝ። ኧረ በሞቴ ኧረ በደንብ በሉ። አህያ ያወራል እንዴ? ያወራል ወይ? ይሄ አልጸነነብህ ታዲያ እንዴት ነው በሬ ግራር ላይ ወጣ ብሎ የሚጸንብት? እንዴት ያለ ደንቆሮ ነው! ይቅርታ ደንቆሮ አልኩ። ይቅር በሉ። ያው ሰስቶኝ ነው። ቃሉ ትክክል ነው። ከዚያም በላይ ይገባዋል። ለእኔ ግን አይገባኝም ማለቱ አይገባኝም። እሱማ ይገባዋል እንዲህ ለሚለው ሰው። እዚያ ወጡ። የሚያስገርመው ነገር ከግራር ማውጣታቸው። አሁን ግራር አስቡት፣ ከዛፎች ሁሉ ምንም ነገር የማይቋጠር ግራር ነው፣ ክፍት ነው። ግን መልአክ ክንፍ ወዳጅ ዘርግቶላቸው እዚያ ወቅተው 77 እንቅብ አወጡ። እንቅብ ታውቃላችሁ? አታውቁም? አይ መከረኝ። እንዴት ዋላችሁ? እንቅብ ምንድን ነው? ኧረ በአንድ ድምፅ መልሱልኝ የምታውቁት ከሆነ። እንቅብ ምንድን ነው? ያውድማ ምን ያውድማ ነገር ደግሞ ተውት፣ እናንተ አልፈርቅም፣ ተውት እህቶቻችን። እንቅብ ምንድን ነው? ያውድማ መስፈሪያ። አይቴ ክፉ ልታናግሪ ነው አይደል? ክፉ የምናገረው ምንድን ነው ካልሽኝ ሲሉ ሰምተሻል አሉ አባቶቻችን። እንቅብ ቤት ነው። እንቅብ መስፈሪያ። መስፈሪያማ መስፈሪያ ነው። በነገራችሁ ላይ እንቅብ ሲሰራ ዳሩ ዝርግ ነው ወይስ እንደዚህ ነው? ዝርግ ነው። ትንሽ ከመደበኛው መሶብ ወደዚህ ጥፍ ይላል አይደለም? እንቅብ የሆነ እንደሆነ ትንሽ ይዘረጋል እንጂ ዝርግ አይደለም። እንደ ሰፌድ ደግሞ አይደለም፣ እንደዛ ነው። ከዛ መሀሉ ላይ ልሙጥ ነው ወይስ ወደ ላይ ጎድጓዳ ነገር አለ? ይህን ሁሉ ነግሬሽማ አለው በይ ወይ ሴትነት። በነገራችሁ ላይ መቼስ አንዳንድ ነገር ስናገር ችግር ነው። አንዲት እህት ወቀሳና ከሰሳ ልካብኛለች። ቆንጆ ሴት አታግቡ ብላ አስተምርሃለሁ። እንደዛ የሚገርማችሁ ነገር የሆነ ቀን ስለ መልክ ያነሳሁት ነገር ነበር አይደለም? ሰው እንዴት አድርጎ እንደሚረዳው አላውቅም። በነገራችሁ ላይ በሞት እኔ ሰሞኑ ልጆችን እያለማመድኩ ያለሁት እዚያ ልዩ ግሩፕ ላይ የማስተምራቸው አሁን የሰሞኑ ትምህርት ነው። እባካችሁ አዳምጡ በስርዓት የሚባለውን ነገር። የሆነ ነገር ስትሰሙት ጥሩ ያልሆነ መልእክት ከሰጣችሁ መልሳችሁ አዳምጡት። አሁንም መልሳችሁ አዳምጡት። እርግጠኛ ሆናችሁ ይሄ የተናገርኩት ነገር ስህተት ከሆነ ከጉባኤ አትምጡ፣ ሌላ አስተማሪ ፈልጉ። ለምን ስህተት አስተምራችኋለሁ? ስህተት ከሚያስተምራችሁ ሰው ምን ታደርጋላችሁ? እናንተ 2 አማራጭ ነው ያላችሁ። እናንተ ከሆናችሁ የተሳሳታችሁት ደጋግማችሁ አዳምጡት። እኔ ከሆንኩ የተሳሳትኩት 2 አማራጭ አለ። የመጀመሪያው እንደ ትልቅ ወንድም እንደ አስተማሪ ካያችሁኝ መጣችሁ አይ እንዲህ ያልከው ነገር እንዴት ነው ብሎ መጠየቅ፣ እንዴት ነው ብሎ መጠየቅ ነው እንጂ በአርአያ እግዚአብሔር ነው የተፈጠርኩት እንዴት ነው? ኧረ እኔ እኮ በአርአያ እንጨት ወይ በአርአያ ምን ተፈጠራችሁ አላልኩም እኮ። እኔ ያልኩት ሌላ ነው በጊዜው። ወይዳ ገባን። ይሄ በሳይኮሎጂ ትምህርታችሁ ምንድነው ኢንፌሪዮሪቲ ኮምፕሌክስ የሚባል ነገር አለ አይደለም? ያ በሽታ መጥፎ ነው በነገራችሁ ላይ ከባድ ነው። እናዳምጡ ብዬ ነው በስርዓት እናዳምጥ ብዬ ነው።
እና አባታችን እንዲያደረገ 77 እንቅቡን ምን አደረገ? ለዕለት ለመስዋዕት የሚሆነውን ከቀነሰ በኋላ ጧት ደግሞ አብሮ ምን አድርጓል? የወይን ፍሬ ወስዶ ከአለት ላይ ሰካት። ያቺ ደግሞ እስከ 7 ሰዓት ድረስ በቅላ አፍርታለች። አሁን ወይን እኮ ስንት ዓመት ነው የሚፈጅ? እንደ እህል በ4 ወር አይደርስም። የቀረውን ምን ያደርገው? ምን እንዳደረገ ታውቃለች? ከሁለት ከፈለው። የቀረው አንዱን ክፋይ ለነዳያን አካፈላቸው። አንዱን ክፋይ በአቁማዳ አሰራሰርና ነፋስን ጠራው። ውሰድልኝማ ወደ ወንድሞቼ ብሎ ወደ እነ አቡነ ጰንጠሌዎን ወደ እነ አቡነ አረጋዊ ለእነሱ ያስፈልጋቸዋል። ነፋስ ጭኖ ይዞ ወደ እነሱ ወስዶ ሰጥቷቸዋል። ዛሬ አቡነ ገሪማ ይህንን ያደረጉበት በዓል ነው። ታዲያ ይህንን ዝና ማን ሰማ? በዘመኑ ማን ነበረ? ይሄ ነገር የተደረገ በ530 አካባቢ ነውና ይህን ዝና የሰማ ማን? ቅዱስ ያሬድ ሊቁ ቀጥ ብሎ ሄደ። ደብረ መደራ አድዋ ሰተት ብሎ ገባ። ልክ ሲያገኘው እጅ ነሳው። አባ ገሪማን ምን አለ? ዛሬ በድጓ ያለች ቃል ናት። አባ ገሪማ ጸሎትከ ትባርከኒ፣ አባቴ ገሪማ ጸሎት ትባርከኝ ትድረሰኝ አለና ሲያደንቀው ያን ምስጢር ሰምቶ የለ ነግሃ ይዘር ኪነቶ ወሰርከ የአርብ ገርሃይቶ እችኮነት አይደል? ጧት በረቀቀ ስልጣኑ ይዘራዋል፣ በሰርክ በረቀቀ ኪነ ጥበቡ ይሰበስበዋል እንደማለት ነው። እግዚአብሔር አባ ገሪማን በረከት ያሳድረብን። ነገ ከሰማዕታት ቅዱስ ኤስድሮስ ከጻድቃን ጎንደ ተክለ ሃይማኖትን የመሰረቱት አቡነ ዮሐንስ ፍልሰታቸው ነው። በ19 ከሐዋርያት ቅዱስ አርስጦቡሎስ ከጻድቃን አስከናፍር፣ ማርታ፣ አርቃዲዮስ፣ ዮሐንስ አንድ ሙሉ ቤተሰብ ናቸው እና የግብፅ 7ቱ ሰማዕታት አሉ። የዚያን ቀን በ20 እናታችን ቅድስት አስጠራጦኒቃ ታላቋ ሰማዕት፣ አባ ሚካኤል ሊቀ ጳጳሳት፣ እናታችን ቅድስት ጽጌ ሥላሴ፣ አልዓዛር። በነገራችን ላይ ከዛሬ ጀምሮ 5 ቀን የአልዓዛር የማርያ የማርታ ዓመታዊ በዓላቸው ነው። በ20 ማለት ነው። በ21 አሁንም የአልዓዛር የማርያ የማርታ የኖህ አባት የላሜህ ከመቤታችን ጋር በዓላቸው ይከበራል። የዚያን ቀን በ21 በ22 ጥንተ ሆሳዕና ነው። ጥንተ ዑደተ ሆሳዕና ነው። ያን ቀን ሊቁ ቅዱስ ቄርሎስ መንፈሳዊ ዓመታዊ በዓሉ ነው። በ23 ታላቅ ነቢይ ዳንኤል የምትባል ሰው ዘክር ቅዱስ ዳዊት ዝክር አይደል? የዚያን ቀን ዘክር ነግሬሃለሁ። በ23 ቅዱስ ዳዊት ጉባኤ አለ። ለዚያ በ23 ነቢዩ ቅዱስ ዳንኤል ዓመታዊ በዓሉ ነው። ያን ቀን የደብረ ሊባኖሱ አቡነ ፊልጶስ ዓመታዊ ፍልሰት በዓላቸው ነው። በ24 የዛሬ ሳምንት 24 ነው የምንገናኘው። አባ መቃርስ ሊቀ ጳጳሳትና አቡነ ተክለ ሃይማኖት ዓመታዊ የጽንሰት በዓላቸው ነው። እግዚአብሔር ሁሉንም በረከት ያሳድርብን። አጭር ማጠቃለያ በጸሎት ጉዳይ ላይ ምን እናድርግ? አሁን ጸሎት ምንድን ነው የሚለውን ጥቂት ነገሮች ለማንሳት ሞክረናል። እኛ ለዛሬ ጸሎት ላይ አንደኛ ከእግዚአብሔር ጋር መነጋገር ነው ብለናል። ከአርዕስተ ምግባራት ውስጥ አንዱ ነው ብለን የተነጋገርንበት ምክንያት ማንኛውም ሰው የመጨረሻ ክርስቲያን አይደለም ብለን የምንለው የማይጸልይ ከሆነ አንዳንዱ ነገር በሂደት ሊደረስበት የሚችል ነው። ጸሎት ግን ለምን አንድ አባታችሁ ነው አትሆንም? ለምን ማረኝ አትሆንም? ወይም ደግሞ አንድ ሰው ነበረ መጥቶ መድኃኔዓለም እንዴት ዋልክ፣ ቁጭ ትንሽ ቆይቶ መድኃኔዓለም ደህና አደር ብሎ እንደሚሄደው ይህ እኮ ጸሎት ነው። ደግሞ ነገ ተነስተሽ መጣሽ መድኃኔዓለም እንዴት ዋልክ በይ አይደለም። አቅምሽን እውቂ። ያ በጣም የዋህ ሰው ነው። ኋላ ታሞ ተኝቶ ቢቀር መድኃኒታችን መጥቶ ወዳጄ ምነው ዛሬ ሰላም ሳትለኝ ዋልክ ብሎ ጌታ መጥቶ አነጋገረው ይባላል። ፍጹም ቅን ስለሆነ ነው። ከአንጀቱ ነው። እንደኔ እንዳንቺ እንዳንተ አይደለም። ሳንጸልይ ግን መዋል አንችልም። ቢቻለን 7ቱን የጸሎት ጊዜያት እንደ ቅዱሳን አባቶቻችን፣ እንደ መነኮሳት፣ እንደ ክርስቲያኖች፣ እንደ እውነተኞቹ በመንፈቀ ሌሊት፣ በነግ፣ በሰለስት፣ በቀትር፣ በተሳት፣ በሰርክ፣ በነዋም ማድረስ እንደ ፍትሐ ነገሥቱ በአንድ የጸሎት ጊዜ 12 ስግደት 36 ስግደት 12 አቡነ ዘበሰማያት ማድረስ። አንድ አቡነ ዘበሰማያት 3 ስግደት፣ አንድ አቡነ ዘበሰማያት 3 ስግደት ብናደርግን ብንቆጥረው እንደዚህ ይሆናል። ጸሎት ሲባል የታዘዙ ጸሎቶች አሉ። የመጀመሪያ የታዘዙ ጸሎት ምንድን ነው? ዳዊት ይሄን ልጸልይ ብለህ ሌላ ተፍ ጸሎት ከማሰብት መጀመሪያ ዳዊት ውዳሴ ማርያም ጸልይ። ጊዜ ከተረፈልህ ሰኔ ጎልጎታን አርጋኖኑን ጨምር፣ ውዳሴ አምላክን ጨምር፣ የአባ ጊዮርጊስ ጸዋቱን በሙሉ ጨምር፣ ሰዓታቱን ጨምር። ክህነት ያለ ከሆንክ ኪዳን ጸልይ፣ 7ቱን ኪዳናት ቅዳሴ ማርያም ጸልይ፣ ክህነት ያለ ከሆንክ። አዎ ታዲያ ጸሎቱን በማብዛት ብቻ አይደለም፣ ከአንጀት በመሆን ጸሎት ከሚፈልጋቸው ነገሮች በመሰረታዊነት ጸሎት 3 ነገር ያካተተ ነው ይባላል አይደል? ደህና ዋላችሁ። አንደኛ ምስጋና፣ ሁለተኛ ልመና፣ ሶስተኛ ስርየት ነው አይደለም ያለው። ደህና ዋላችሁ። ዳዊትን ተመልከቱት፣ በ3ቱ የተሞላ ነው። ምስጋና አለው፣ እግዚአብሔርን ማመስገን፣
ቀጥሎ ምን አለው? ልመና። ጌታዬ እንዲያደርግልኝ እንዲያለው እስካሁን ድረስ የመጣንበት 4 ምግባራት የተማርናቸው አሉ አይደለም? ምን ምንድን ናቸው? ትህትና ምን እንዴት ዋላችሁ? በተራው በተማርንበት ትህትና አንደኛ፣ ሁለተኛ ገንዘብን መጥላት፣ ሶስተኛ ትዕግስት፣ አራተኛ ያለፈው ሳምንት ነው የተማርነን። እነዚህን ሁሉ ለማግኘት የመጀመሪያው በር ምንድን ነው ብለናል? ንገሩኝ። የእነዚህ ሁሉ በር ነው። ታዲያ ስንጸልይ ፈጣሪያችንን መጀመሪያ በምሬት አንጀምረው። መጀመሪያ ጌታዬ ሆይ ተመስገን። ደግሞ አንድ እውነት ልንገራችሁ፣ አባቶቻችን የሰጡኝን ምስጢር አንድ ልንገራችሁ። ብዙ ጊዜ ስትጸልዩ እግዚአብሔር በየዕለቱ ይመልስላችኋል? ምነው ዝም አላችሁ? ይመልስላችኋል? አይመልስም አይደል? ኧረ አንዳንዴ በዓመት የማይመልስ ብዙ ሰው ያስባል። የኔን ጸሎት እኮ አይመልስም ይላል። ስለማይመልስ አይደለም። አንድ ያልገባን ትልቅ ችግር አለ። ቅዱስ ሩፋኤል በማዕረግ ሲጠራ ወደ 7 ያክል ማዕረግ ስሞች አሉት። አንደኛው ምንድን ነው የሚባለው? መዝገበ ንገሩኝ ጸሎት። እያንዳንዱ የምንጸልያት ጸሎት እኮ እዛ ተቀምጣለች። ሙያ አላት። ዝም ብሎ የሚከስር ጸሎት የለም እንድታውቁት። በተንኮል ካልሆነ በክፋት ካላደረግነው በቀር አለች። ታዲያ ብዙ ጊዜ እግዚአብሔር እኛ የምንለምነውን አይደለም የሚሰጠን፣ የሚያስፈልገንን እየመረጠ ነው። በነገራችሁ ላይ ጌታዬ ዛሬ አትግደለኝ ያለ ሰው እስኪ ካለችው ይወጣል ብላችኋል? ዛሬ አትግደለኝ አላልክም፣ ግን ዛሬ ሞት በዙሪያ ሲዞርህ ነው የሚውለው አይደለም? ይኸው ሳይገልህ እኮ ሞትን እኮ አሳለፈልህ። አንተ ምኑን አውቀው? ለምንድን ነው ተመስገን የማንለው? እንዲህ ተው እንጂ። እንዲህ በጎዳና ስንት ነገር ጸላይ ሰምናት እኮ አባቶቻችን 77,000 ፈተና ነው ለሰው ሲነጋ የሚያዘጋጅለት እኮ ነው የሚሉ 77,000 ለአንድ ቀን። ያን ሁሉ እኮ ለምንህ አይደለም ያስቀረልህ። ስለዚህ እኛ ብቻ መጀመሪያ ተመስገን በሉ እስቲ። እንዴት ዋላችሁ? ተመስገን ነው በቃ ተመስገን ነው። የመጀመሪያው ነገር ማመስገን ነው። ጌታዬ ሆይ እኔ ስለማውቀው ደግሞ ምን ስለማላውቀው አንተ ብቻ ስለምታውቀው ነገር ፈጣሪ ተመስገን። ሁለተኛ ደግሞ ፈቃዱ ያንተ ሆኖ ግን እንዲህ ያለ ፍላጎት አለኝ እንዲያደርግልኝ። የመጀመሪያው ነገር ትዕግስት ስጠኝ፣ ትሕትናም ጨምርልኝ፣ ገንዘብ መጥላትንም እድለኝ፣ ተፋቅሮንም እድለኝ፣ ለአንደበቴ አርምሞትንም ስጠኝ፣ ሰው እንደወድ መልካም እንድሰራ። ለክርስቲያን መልካም ከመስራት በላይ ምን እንሰራለን? ከፈተና አድነኝ። አባቶቻችን ምን ይላሉ? ከክፉ ሰውም ከክፋቴም አድነኝ ብለዋል አይደል? ከክፉ ሰው አድነኝ ብሎ መጸለይ ጥሩ ነው። ብዙ ክፉ ሰው አለ አላችሁ። ጸሎት የቅዱስ ዳዊት ነው። ምን ይላል? አድነኒ እግዚኦ እምብእሲኩይ፣ ከክፉ ሰው አቤቱ አድነኝ። እንደገና ቀጥሎ ደግሞ እኛ ምን እንላለን? ከራሴ ክፋትም አድነኝ ጌታዬ። ከልቤ ክፋት በስቲ፣ ከአንደበቴ ሐሰት፣ ከሰውነቴ ኃጢአት አድነኝ። በቃ ጠዋት ማታ እንደሱ ነው። ሁለት ሶስተኛው ግን ምንድን ነው? ልታስቀድሙትም ትችላላችሁ። ከልመና እንዲሁም ይሄ ይቀድማል። ምንድን ነው ሁለተኛው? በአጠራራችን ሶስተኛ ያደረግነው ስርየት። ጌታዬ ሆይ አቤቱ ይቅር በለኝ። ቅዱስ ዳዊት ምን ይላል? በዝሃ እምስርት ርእሴ ጌጋዬ፣ ኧረ ጌታዬ በደሌ ከጠጉሬ ቁጥር ይልቅ በዛ ይላል። ግን ተስፋ በመቁረጥ አይደለም፣ እግዚአብሔር እንደሚምረን በማወቅ በመጠንቀቅ ተስፋ በማድረግ ነው። ስለዚህ እንደዚህ እናድርግ። ጸሎታችንን ይኸው አባቶቻችን ሲያስተምሩ ብለናል። ጸሎት 3 ነገር ማሟላት አለበት። መደበኛ ጊዜ፣ መደበኛ ቦታ፣ መደበኛ ይዘት ሊኖረው ይገባል። እናላችሁ መደበኛ ጊዜ ምን ማለት ነው? ጸሎትን ሲያመች የምታደርሰው ከሆነ እግዚአብሔር አንተን እስከሚመች ጠብቆ ነው የሚሰማ። እንዴት ዋላችሁ? 1 ሰዓት ላይ የምታደርሰውን 1 ሰዓት ላይ አለያ ያን የሚያሳርገው መልአክ ትቶ ይሄዳል። ስለዚህ መደበኛ ጊዜ ያስፈልገናል። አንደኛ እችን ታሳቢ አድርጉ። ሁለተኛ መደበኛ ቦታ ያስፈልጋል። በፈለክበት ቦታ እየዘለልክ አይደለም፣ ቦታ ያስፈልጋል። አጽንኦ በዓት ይባል የለ በቃ መንበረ መንግስት ከሆነ የምታደርሰው መንበረ መንግስት ላይ ዝለቅ። ቢያንስ 40 ቀን ዝለቅ። ለምሳሌ እዚህ መንበረ መንግስት ጸሎት ጀመርክ አይደለም? የሚቀጥለው ቀን እመቤታችን ናት፣ ወራዊ በዓሏ መሳለም አለባት። ከዚህ ዘልቀኸው ሂድና ከዚያ ደግሞ ጸሎተ ማርያም አሁን ስማት ሌላ የቀረህ ነገር እዚያ ታደርጋለህ። ችናት አባቶቻችን ያስተማሩ። በቃ አንድ ቦታ መጸለይ ለእግዚአብሔር ይወደዋል። እኔ በነገራችን ላይ አንዳንድ ትርፍ ነገር መሄድ አልፈልግም እንጂ በዘመናችን የሚደረጉ ነገሮች አሉ። አንዳንድ ሰዎች አሉ እንዲያ ጥንክር ስላሉ የሚደረግላቸው ነገር ያለ ጥንክር ስላሉ አንዲት ቦታ በቃ ጸንቶ ስለጸለዩ። ሁለተኛው መደበኛ ቦታ ማለት። ሶስተኛ መደበኛ ይዘት ነው። ጸሎት መቃየር ጥሩ ነገር አይደለም።
ዳዊት ነው የምትጸልይ፣ እሱ ላይ ጥና። ውዳሴ ማርያም ነው፣ እሱ ላይ ጽና። ሌላ መጨመር ትፈልግ አትቀይረው፣ ያንኑ ያዝ። ደግሞ አትተው። እንዳልመቸኝ አለ አትበል። የሆነ ሰው ምን ሲል ሰማሁት፣ እንዲያመመኝ አለ። ምንድን ነው ብዬ ስለው እንዲህ ያለ ብሎ በል ውዳሴ ማርያም ድገም። ስለ ብዙ ጊዜ ሰው አመመኝ ሲል መፍትሄ ስራ ምናምን ነው የሚጠብቅ። ውዳሴ ማርያም ድገም። ውዳሴ ማርያም ካላደነህ መፍትሄ ስራ አያድንህም። መፍትሄ ስራ ከውዳሴ ማርያም ይበልጣል? እንደው የቤተክርስቲያን ነው ብንል ይበልጣል? ሰኔ ወልጎታ ድገም፣ ውዳሴ ማርያም ድገም፣ ዳዊት ድገም። ሁሉ ፈቃድ በነገራችሁ ላይ አባቶቻችን ምን ይላሉ? መላእክት እንዲዛመዱ ትፈልጋለህ? መላእክት አብረው እንዲውሉ ከፈለክ ዳዊት ድገም። ምክንያቱም የመላእክት ምስጋናቸው ምንድን ነው? ዳዊት አይደል? ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሰቡ አይደል እንዴ? ዳዊት የሚጸልይ ይወዳሉ። በግብረ ሐዋርያት ምዕራፍ 16 ጳውሎስና ሲላስ የዳዊት መዝሙር ሲዘምሩ የቤቱ መሰረት እስር ቤቱ ተናወጠ አይደለም? ታዲያ ለምን ይመስላል? የዳዊትን መዝሙር ሲሰሙ መላእክት መጥተው ገብተው እኮ ማሰብ አለብን፣ ማስተዋል። የዳዊትን መዝሙር የምትፈልገው ነገር ሁሉ ይፈጸማል። በዳዊት መዝሙር መላእክት ይዛመዱሃል፣ ስላሴ ይወዱሃል፣ የምትፈልገው ሁሉ ይፈጽሙላል። ዳዊት መጸለይ ጥሩ ነው። ስለዚህ ይህንን እናደርግ። ይችን ሳምንት ለዚህ እንበርታባት። ለሳምንት ብቻ አይደለም ዘላቂ ነገሩ ነው። ግን የዚህ ሳምንት ትኩረታችን እሱ ላይ እንዲሆን ነው። እግዚአብሔር አምላካችን የምንጸልይበትን በጎ ልቦና ያድለን። የቅዱሳንን አብነት አልጠቀስኩላችሁም፣ ግን አንዲት አጭር ነገር ላንሳላችሁ። ነቢያትም የሚታወቁ በጸሎት ነው። ራሱ ነቢያት የሚባል ጸሎት አለ። ሐዋርያት የሚታወቁ በጸሎት ነው። ጻድቃን ሰማዕታት የሚታወቁ በጸሎት ነው። ከሁሉ በላይ የሰማይ የምድር እመቤት እግዝእትነ ማርያም ሁልጊዜ የምታወቅ በምንድን ነው? በጸሎት 24 ሰዓት ጸሎት ነው ስራዋ የነበር እመቤታችን። ሰማይ ምድር በመሃል እጁ የተያዘ ወደ እርሱ የሚጸለይ እንጂ እሱ ወደ ማንም የማይጸልይ የሰማይ ምድሩ ጌታ እግዚአብሔር ኢየሱስ ክርስቶስ እንኳ ስጋችን ተዋህዶ እኛን ለማስተማር መደበኛ ስራው አንዱ ምን ነበረ? ንገሩኝ። ጸሎት። አንተ ሙሰሱ በትጸልዩ ከመዝበሉ ብሎ እኮ ያን ያስተማረ። ከዛ ቅድም ያነበብነው ስለ የጸሎት መቅደሙ ምንድነው? በሰው ላይ አትፍረዱ ነው አይደል? መጀመሪያ የሚለው። ከዛ ቀጥሎ ምን አለ? ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል። የሚለምን ይቀበላል፣ የሚፈልግ ያገኛል፣ መዝጊያንም የሚመታ ይከፈትለታል አለ። እናንተ ልጆቻችሁ ዳቦ ቢለምኗችሁ ድንጋይ፣ አሳ ቢለምኗችሁ እባብ አትሰጧቸውም። እናንተ ምድራዊ እናንተ ክፉዎቹ አለ። እኛ ክፉዎቹ እንዲህ ማድረግ ካወቅን እግዚአብሔርማ እንዴት የሰማይ አባታችን። ስለዚህ ከአንጀታችን እግዚአብሔርን እንለምነው። አይ ጸሎት አድርጌ ምንም አላገኘውም አትበል፣ ግድ የላቸውም። ያለ ዋጋ የሚቀር አንድም ጸሎት የለም። እግዚአብሔር አምላካችን ቅዱሳን እንደምን ሳልጠቅስ ጨርሰዋለን። እስቲ ቅዱስ አርሳኒዎስን ላውሳላችሁ። ታላቁን አርሳኒ ታውቁታላችሁ? እንዴት ዋላችሁ? ቅዱስ አርሳኒዎስ አለ አይደለም? እንዴት ነው የሚጸልይ? ቅዳሜ ማታ እጆቹን ይዘረጋል ወደ ምስራቅ ዙሮ፣ ፀሐይ ማጅራቱን እየመታችው 12 ሰዓት ላይ ጸሎት የሚጨርስ መቼ ነው? ፀሐይ ምኑን ስትመታው ንገሩኝ። ሲጨርስ ምን ይላል? ንሳ መክፈልተክ፣ እንካ ቁርስህን ዋጋ ነው ሰድ ብሎ አንድ ጊዜ ቸባ አድርጎ ራሱን ቁጭ ይላል። እረፍት ያደርጋል ትንሽ። ይህንን ስናገር አንድ ሰው በጣም ሲገርመው አየውና ምን ብዬ እንደነገርኩት ልንገራቸው። እኔ በዘመኔ ከማውቃቸው ቅድስና ካላቸው አባቶች አንዱ አባ ኅሩይ ናቸው። አባ ኅሩይ ስል ትሰማላችሁ አይደል? የጎን ተክለ ሃይማኖቱ አባ ኅሩይ አንድ ጊዜ የአብዬ ጊዜ ዓመታዊ በዓላቸው ቀን የድሮ ቤተክርስቲያን አብዬ ጊዜ ጨለማ አለው ወደ ውስጥ ጸሎት የሚያደርስ እንደዚህ አባቶች የሚቆሙበት መሸሸጊያ ያለውና እዛ ተሸሽገው ስንት ሰዓት ጀመሩ? በዋዜማ ሰዓት 9 ሰዓት ላይ ጸሎት ጀመሩ። ጸሎት ሲያደርጉ አባ ተክለ ማርያምም አባ ኅሩይም እጃቸው እንደዚህ ነው የሚዘርጉ። ያው ጸሎት መጽሐፍ አይዙም፣ ሊቅ ናቸው፣ ሁሉን ያውቁታል፣ በጸጋም በትምህርትም ያውቁታል። እንዲህ አድርገው አባ ኅሩይ ሲጸልዩ መሸ። እንደዛ እንዳደረጉ ማታ 12 ሰዓት ሆነ፣ ማታ 2 ሰዓት ሆነ። እኛ እናሳጥናለን። ሌሊት 6 ሰዓት ሆነ፣ ሌሊት 9 ሰዓት ሆነ፣ ነጋ። ውሎ ቅዳሴ ነው። እንደገና ዋልነ። ቅዳሴ ስንገባም እንደዛ እንዳሉ ነው። ልብ ብሎ እኛ ቅዳሴ ስንገባ እሳቸው ከቆሙ 21 ሰዓት ሆኗቸዋል። ቅዳሴ ስንወጣ እንደዚህ እንዳሉ ነው። ቅዳሴ ሁሉ አልቆ ወደ 10 ሰዓት ሊሆን ሲል ገበዙ ትልቅ ሰው ይለያሉ። የአብዬ ጊዜ ገበዝ አባት ሰማ የሚባሉትን ታውቋቸው ይሆናል። ተራ ሰው እንዳይመስሏችሁ። አንዳንዱ ሞኝ ጅል አለ ሲለፈልፉ ተራ ሰው የሚመስሉት አይምሰሏችሁ። ትልቅ ሰው ናቸው። ሲበዛ የምታውቋቸው ካላችሁ ማክበር ጥሩ ነው። ተራ ሰው እንዳይመስሏችሁ። ሰው አያውቃቸው። ብዙ ሰው ሲለፈልፉ ሲያስተምሩ ብቻ ነው የሚያያቸው። ትልቅ ሰው ይለያሉ። ኋላ መዝጋት ፈልገዋል። ቤተክርስቲያኑን ሊዘጉ ብለው እልፍ ብሎ ትንሽ አንድ እርምጃ ራመድለው አባታችን
በር ልዘጋ ነው ብለዋቸው ሄዱ። ያን ጊዜ አይናቸው እርግብ ብሎ ምልስ አለ። አይሄዱበት ተመስጡ። ስንት ማለት ነው? 25 ሰዓት አትለኝ። አባቶቻችን እንዲህ ያለ ሀብትም ነበራቸው ብዬ ነው። እግዚአብሔር በረከታቸውን ያሳድርብን። ስርዓተ ጸሎትን በልቦናችን ይሳልልን፣ ያሳድርልን። ለምስጋና ለነሱ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በመዳግም ምጽአቱ እያስተኀፍረነ ለሰብሖተ ስሙ ያንቃሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርይ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ እዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱና ወስብሐት ወአኮቴተ እግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ ዘንሰግድ ለኪ ማርያም ብለን አስተበቋች ማርያናዊ ተማይጸነኪ ቤንታና መኪ ያቂ ማወቂ ማህበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ነፍሴ ለእግዚአብሔር ተታሰይ መንፈሴ በአምላኬ መድኃኔ እስመ ማማላ አመቱን አሁን ይዜት ሲያስተበጽኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቁ ግብረ ኃይለ በመዝራይቱ ዘረው ለላብዩኒና ልቦሙ ወነሰቶሙ ላየለን መናበርቲሆሙ አይቤዎሙ ለትቷን ወዝገቡም በረከቱ ለሩባን ወፈነው ምራቆሙ ለቡላኑ ተወቅፎ ለእስራኤል ኩሉ ወተዘከረ ሳይሎ ዘይቤሎ ምን አበዊነ ለአብርሃሙ ለዘሩ እስከ ለዓለም ባረክነ ቅድስና ንጽሕና እግዝእትነፍትነ ማይሰልን ለሰይጣን ወለመድን ወለተ ብርሃን ወመዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡ መንፈስ ቅዱስ ስብሐት ለአቡ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወጾም የሥላሴ በስመ ሥላሴ ቀጠቅጥ ከይሴ ቃለ የስማ እግዚኦ ለቡ ጽራይ ዋጽማኒ ቃለ ስለት የተሳሊተ ዳዊት አብ አምላኬ እግኔ ከመከማ ቀስመ በኩሉ ልቤ እስመ አልቦ ኃጥእ ወይጉይዝ ከማየ ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለሁሉ ደሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድኅነነ እማት ወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበልነ እማት ወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅነነ እማት ወልዳ ጸሎታ ለማርያም ወስለታ ለመካናቲነ ደብረ መድኃኒት ወመንበረ መንግሥት ለቤተ ክርስቲያን ቅድስት ወለሀገሪቱነ ኢትዮጵያ ይቀቡን እማት ወልዳ ጸሎታ ለማርያም ወስለታ ለአግብርታ ወለማታ ይኩነነ ከመወልታ በጸሎትሽ ወበስዕለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃን ወሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጸሎት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳነሳን ለምኝልን። አእምሮውን ልቡን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይለን አሳድርልን። ቸር መድኃኒታችን ከመከራ ሥጋ ከመከራ ነፍስ እንዲሰውረን የእመቤታችን ጣዕመ ፍቅሯን የንጹሐንን በረከት እንዲያሳድርብን ጦሙን ዘመኑን ባርኮ ከብርሃነ ትንሣኤው በቸር እንዲያደርሰን የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን በመከራ ያሉትን አስቡን የሚሉልን በቸርነቱ እንዲያስብልን ሰላሙን ፍቅሩን አንድነቱን እንዲያዝልን በመንግስቱ በቸርነቱ እንዲያስበን ከታዘዘ መቅሰፍት ከግራ ቁመት በቸርነቱ እንዲሰውረን ሰላም የሆነን ቸሩ መድኃኔዓለም ሰላም እንዲያሳድረን ቅዱስ ስሙ እንደ ቸርነት ብለን እንጥራ።
ቸርነት ነው በጎነት ነው አንተ ብቻ ክፉ ክፉ ከፊት ወደቅን ከፊት ወደቅን ከፊት ወድቄ ስለናንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አሁን ትባርክ ዘንድ ማዕበላችንን ጸሎታችንን ጌታ ሆይ መንፈስ ቅዱስን ድንግል ማርያም አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ቅዱስ ሚካኤል ቅዱስ ገብርኤል አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስን ይቅርታና ምሕረት ለምን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለአብ ለወልድ ለመንፈስ ቅዱስ አሜን። ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር የተመሰገነ ይሁን። የተመሰገነ ይሁን። ቦታው የትኛው ነው? በዚህ አልፈው እንዲሄዱ እሺ፣ አሳዩአቸው። እህቶቻችንን እዚህ አካባቢ ከሆናችሁ እናንተ ሊመለከት ይችላል። የሚመሽባቸው እህቶቻችን እዚች አካባቢ ድንጋይ ነገር አለች መሰለኝ የተወሰነች ይመቸስ። በነገራችን አንድ ነገር ላስታውሳችሁ። አንዳንድ ነገር ሳዝ አንድ ማቀው ሰው ነበረ ድሮ ሁልጊዜ በ27 ሌሊት ተነስቶ ድንጋይ እየተሸከመ እዚህ የሚመጣ ጌታችን መከራ ሕማማቱ ለመሳተፍ እና እግረ መንገዱን አማሃ ነው ድንጋይ ወደ ቤተክርስቲያኑ እና ያደለው እንደዚያም ያደርጋል ብዬ ነው። እዚህ እንዲያ ስትባሉ እንዲያው ቤተክርስቲያኑ የምንጠቅም እንዳይመስል ለእኛ ነው ጥቅሙ ብዬ ነው። በተለይ ወንድሞቻችን እህቶቻችን የማትቸኩሉ ካላችሁ እዚች የምትነሳ ተረሰነች ድንጋይ ያለች እያሉ ነው። በረከት አግኙ ተቀበሉ ነው። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። የምትቸኩሉ እየሄዳችሁ ነው መዝሙሩን የምንዘምር። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ
ኢየሱስ ክርስቶስ ለኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትን አገኘን ጸጋን ተቀበል ሕይወትን አገኘን በመስቀሉ ኃይል የኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር በሰላም ያሳድረን።